እኛ ሀገር ያው እንዳልኳችሁ ከዛ አንፃር ነው። እሺ ዋና ዋና ነገሮችን እስኪ ላውራና ለሃይማኖተኞች ከፖለቲከኞች በኋላ እንገናኛለን ወደ ማምሻው። ለአሁኑ ሌሎች ቦታዎች ዞር ብላችሁ ሃይማኖታዊ ነክ ጉዳዮችን እንሰማላችሁ። ህዝባዊ ወያኔ ሓርነት ትግራይን ሰምታችኋል። ሬዲ ናችሁ? ገረፍ አድርጌ ልንገራችሁና እስኪ እናወራበት። ወደ መጨረሻ አካባቢ ላይ በቪዲዮ የተያየን እናወራለን ለ1-2 ሰዓት ያህል። የቲፒኤልኤፍ ጉዳይ አሁን ወደ ጦርነት ሊያመራ ነው የሚሉ ወገኖችን እየሰማን ነው። በተለይ አሁንም ከኤርትራ መንግስት ጋር አላያንስ የመፍጠሩ ነገሮች በስፋት እየተነገረ ነው ያለው። የአልቡርሃን እንደምታውቁት የሱዳን አርሚ ፎርስ የሳፍ ካሸነፉ በኋላ ጀነራል ዳጋሎ አሁንም የሽምቅ ውጊያ ላይ ነው የሚገኙት። ጀነራል ዳጋሎ በዩኤኢ እና በኢትዮጵያ መንግስት ይደገፋሉ ተብሎ ይታማሉ። አልቡርሃን በሳውዲ አረቢያ እና በግብጽ ይደገፋሉ የተባሉ እነሱ ይታማሉ። አሁን የካርቱምን መንግስት ተቆጣጥረዋል፣ ቤተመንግስቱን ተቆጣጥረዋል። ዛሬ አስመራ ተገኝተዋል። በተደጋጋሚ መመላለሶችን እያበዙ ነው ያሉት። ቀጣዩ ጦርነቶች ሊሆኑ የሚችሉ ተብሎ የሚታሰቡት እንደከዚህ ቀደሙ አይደለም፣ የሚያስተላልፍ ለውጦች ይኖራሉ ብለው ነው ብዙ ሰዎች የሚናገሩት። የመጀመሪያው ነገር ፋኖ ከዚህ ቀደም በነበረው ጦርነት ምንም እንኳን ፋኖ ተብሎ ተደራጅቶ ባይሆንም ከፌዴራል መንግስት ጎን ነበሩ። ቲፒኤልኤፍ ብቻውን ራሱን ችሎ ቆሞ ከኢትዮጵያ መንግስትና ከሻዕቢያ ጋር ሲዋጋ ነበር። አሁን ያለው ያስተላልፎች ደግሞ ሻዕቢያ በተወሰነ መልኩ የፋኖ አደረጃጀቶችና እንዲሁ የሱዳን ኃይሎች በጋራ በመሆን ከኢትዮጵያ መንግስት ጋር ሊዋጉ ይችላሉ የሚለው ነገር በስፋት የሚነገር ነው። ምናልባት ተአምር ካልተፈጠረ በስተቀር ጦርነት ሊፈጠር የማይችልበት ምክንያት የለም። ባለፈው ሳምንት ዶክተር ዳኛቸው አሰፋን እንግዳ አድርጌ ቀርቤ ነበረ። እሳቸው ግን ጦርነት አይነሳም አትስጉ የሚል ሀሳባቸውን የሰጡት። ጦርነት ከተነሳ ግን አሉ ከዚህ ቀደም ደርግን ለማስወገድ ሻዕቢያ፣ ህዋት፣ ኦነግ አንድ ላይ ሆነው እንግዲህ ደርግን አስወግደዋል። ታሪክ ራሱን ደግመዋል ማለት ነው። አሁን ግን ደርግን ለማስወገድ በነበሩበት ቁመና ላይ ወይም ደግሞ ደርግን ባስወገዱበት መንገድ ተመልሰው ቢመጡ የአሁኑ ጊዜና ያ ጊዜ ይለያያል። አሁን ጦርነት ከከፈቱ ይሄኛው ጦርነት ግን ከታሪክም የሚሰርዛቸው ይሆናል። ፓርቲዎቹን ማለት ነው። ሻዕቢያ በዚህ አጋጣሚ የሻዕቢያ ደጋፊዎች ካላችሁ ስለምትናገሩት ንግግር ጨዋነት ወይም እውቀት ያላችሁ ህዝቤንና ሀገሬን የምታከብሩ ካላችሁ እድል ሰጣችኋለሁ። ህዝቤንና ሀገሬን በክብር የምታወሩ ማለት ነው። አንደበታችሁ ላይ የፖለቲካ ቋንቋ ብቻ ያላችሁ እኔ አፌ የተቀደደው በጩቤ ነው፣ እኔ ባለጌ ነኝ፣ ካልተሳደብኩኝ ኢትዮጵያና ህዝቧን ካልተሳደብኩኝ ፖለቲካ የሰራው አይመስለኝም ካልክ ውርደት አከናንቤ እሸኝሃለሁ ማለት ነው። እንደዛ ስል ግን ተመጣጣኙን ክብር አንተም ታገኛለህ። ዊን አፕሮች ካላችሁ ለሻዕቢያ ደጋፊዎች እድል ሰጣለሁ። ከሌላችሁም ችግር የለውም፣ ታደምጣላችሁ ባላችሁበት ሆናችሁ ማለት ነው። አሁን ያለው ጦርነት በእናንተ እይታ የፌዴራል መንግስቱ ከፋኖ ጋር የተዋጋ ነው ያለው። በቀጣይ ቲፒኤልኤፍ እንግዲህ በምርጫ ቦርድ ተሰርዟል። በ1162 መሰረት ጠቅላላ ጉባኤ እንዲያደርጉ ተነግሯቸዋል። ጠቅላላ ጉባኤ አላደረጉም። ኔክስት ምንድን ነው የሚሆነው? የእናንተ መላምቶች እስቲ ምንድን ነው ሊሆን የሚችለው? ጦርነት ይነሳል ወይስ ምንድን ነው ሊሆን የሚችለው? ቲፒኤልኤፍ ተሰረዘ ማለት ከማንኛውም ፖለቲካዊ እንቅስቃሴ ወይም ደግሞ መሳተፍ አይችሉም ማለት ነው። ይሳተፋሉ ግን የምርጫ ቦርድ ምንም እውቅና የላቸውም። ምርጫ መወዳደር አይችሉም። እነ ጌታቸው ረዳ የነፃነት ፓርቲ ወይም ደግሞ ሊበራል አይዲዮሎጂ የሚያቀረቅን ፓርቲ ሊመሰርቱ እንደሆነ ሰምቻለሁ። በቀጠናው ላይ ያለውን ነገር ውጥንቅጥ እንዴት ነው የምትረዱት? እሱን ትነግሩን አላቸው። የዶክተሮችን ማመፅ ከነገ ጀምሮ በስፋት እንደሚቀጥል ሰምቻለሁ። የተወሰኑ የሕክምና ባለሙያዎች ዶክተሮች ሳይሆን የሕክምና ሰዎች በሚለው ይስተካከል፣ የመንግስት ሰዎች አናግሯቸዋል። ነገር ግን ይሄ መንግስት እንደሰማችሁት አጥጋቢ ምላሽ እንዳልሰጣቸው ነው የሰማነው። የእነሱ አመፅ ሌላ አመፅ ይወልዳል የሚሉ ስጋቶችም አሉ። የመምህራን ይደረባል፣ የተለያዩ የመንግስት ሰራተኞች ይደረባሉ። ይሄ ደግሞ ዛሬ እንደቀላል የሚታዩ ነገሮች እየባሰ መልኩንና ይዘቱን እየቀያየረ ወደ ፖሊሶች፣ ወደ ሀገር መከላከያ ሰራዊት ሊዛመድ ይችላል። የዛን ጊዜ መንግስት ሳይወድ በግዱ ሊንበረከክ ይችላል የሚሉ ወገኖች አሉና እነዚህ የምታዩዋቸው የህክምና ሰዎችን አመፅ እንዴት ነው የታዘባቸው ያላችሁት? እሱ ነው።
ፋኖ ድል እያደረግን ነው የሚሉ መረጃዎችን ሰምቻለሁ። እንደምታውቁት ይሄ የፋኖ በጎንደር በጎጃም በሸዋና በወሎ የአንድነት ኃይል ፈጥረው ከፌዴራል መንግስት ጋር የተዋጉ ነው። አይ ቲንክ ዛሬ 23ኛ ቀናቸው ላይ ነው የሚገኙት። የሕክምና ባለሙያዎች አመፅ 5ኛ ቀኑ ላይ ነው የሚገኘው። ፋኖን መንግስት እስካሁን ማሸነፍ ያልቻለው ለምንድን ነው? ፋኖ ውስጥ መንግስትን ማሸነፍ የከበዳቸው ለምንድን ነው? ማሸነፍ ሲል አትሊስት ፕሪቬል ማድረግ የከበዳቸው ለምንድን ነው? ወደፊት መጓዝ የከበዳቸው ለምንድን ነው? አንዳንዶች ፋኖች ባሉበት ናቸው ይላሉ። አንዳንዶች ደግሞ ቲፒኤልኤፍ እኮ ወደ 4 ኪሎ ሲመጣ 27 ዓመት ታግሏል። በአንድ ጊዜ ምን እንድናረጋችሁ ነው የምትጠብቁት? በዚህ ጊዜ እንኳን አብዛኛውን የአማራ ክልል ተቆጣጥረናል ከ80 በመቶ በላይ ያሉ ይናገራሉ። ይሄን ነገር እንዴት ያዩታላችሁ? ፋኖች የተጓዙ ነው፣ መንግስትን እያስጨነቁ ነው አይደለም ካላችሁ፣ መንግስትስ አማራ ክልልን ፍጹም ሰላማዊ ማድረግ ስለምን ተሳነው? እነዚህ ነገሮች ናቸው የምናወራባቸው። ሌላ ከቴሌግራም ላይ ከዚህ ውጭ የጻፍኩት የለም። ሌላው አንድ የሀዘን ዜና አለ። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ አብዛኞቻችሁ እንዳነበባችሁት ረፋድ አካባቢ በደረሰ የትራፊክ አደጋ እስካሁን ዴቨሎፒንግ ስቶሪ ነው። እስካሁን 19 ሰዎች ህይወታቸውን እንዳጡ ሰምታችኋል። እስካቫተር ማሽን ጭኖ ማምሻውን ወደ ቻግኒ ከተማ ጉዞ እያደረገ የነበረ ተሽከርካሪ ነው እንግዲህ ወደ አባይ ግድብ ነው የሚሄደው ነው የሚባለው። ወደዛ እየሄደ የነበረ ተሽከርካሪ መኪና ፍሬን ተበጥሶበት አንድ መዝናኛ ሆቴል ውስጥ በቀጥታ በመውጣቱ በርካታ ሰዎች ሞተዋል። እስካሁን 19 ሰዎች ህይወት ሲያልፍ 13 ሰዎች ላይ ደግሞ ከባድ አደጋ እንደደረሰ ሰምተናል። በአደጋው 30 ሰዎች ሞተዋል የተባለ የሚሰራጨው መረጃ ትክክል እንዳልሆነ ፖሊስ ወይም ደግሞ የአካባቢው ባለስልጣናት ተናግረዋል። ነገር ግን በርካታ ሰዎች ጉዳት ስለደረሰባቸው የሟቾች ቁጥር ከዚህ በላይ ሊያሻቅብ እንደሚችል ይጠበቃል። ለመላ ኢትዮጵያውያን በተለይም ደግሞ ለሟች ቤተሰቦች፣ ለወዳጅ ዘመድ ጓደኞቻቸው በሙሉ እግዚአብሔር መጽናናትን ይስጣቸው። ይህን ነው የምለው። ባነሷቸው ጉዳዮች ላይ የእናንተን ሀሳብ ልስማ። ፋኖ ነኝ አስገባኝ የሚል ሰው አለ። ሪኩዌስት ላክ ወንድሜ፣ ሪኩዌስት ላክ። ደሱ ከአንተ እስኪ ልጀምርና እየተጨዋወትን ይህን ጉዳይ እናውራው። የኤርትራን ጉዳይ አሁን ያለውን ነገር ምንድን ነው እናንተ ትዝብት የሚለው፣ ከዛ ወደ ሌሎች እንሄዳለን። ብዙም ሰው ባይበዛ ደስ ይለኛል እውነት ለመናገር። ቶሎ ቶሎ እንዲደርሰን ማክሲመም 6 ሰው ይበቃል። 6 ሰው ይበቃል። ቁም ቶሎ ቶሎ እንዲደርሰን ጽድት ያለ ወሬ እንድናወራ እስኪ ደሱ 8 ደቂቃዎች ላይ ያነሷቸውን ጉዳዮች እስኪድባቸው። የአሁኑ በጣም ያሳዝን መረጃ ነው የሰጠኝ። እውነት ለመናገር ትንሽ ቢዚ ነበርኩ ዛሬ በጠዋት አካባቢ መረጃ አላየሁም እና እንግዲህ መጽናናትን እመኛለሁ። በጣም አሳዛኝ አደጋ ነው። ባነሳቸው ሀሳቦች ላይ እኔ ኤርትራን በሚመለከት እኔ ያለኝ መረዳት በጣም በከፍተኛ ውጥረት ውስጥ፣ በጣም በከፍተኛ ፍርሃት ውስጥ የምትገኝ ሀገር ነች ብዬ ነው ማምነው። አሁን ላይ ከማጋ መቆም እንዳለባት፣ ምን ማድረግ እንዳለባት ግራ የገባት ሀገር ነች ብዬ አምናለሁ። ኢትዮጵያ የባህር በር ጥያቄ ካነሳች ወዲህ ኤርትራ ውስጥ የኤርትራ መንግስት በሰላም እንቅልፍ ተኝቶ ስለማደሩ እርግጠኛ አይደለሁም። ወዳጅነትም ጠላትነትም ግራ ገብቶታል። አንዴ ፋኖ መጠቀም ይሞክራል፣ እጁ ላይ ይፈሱበታል፣ ቲፒኤልኤፍ ጋር ይመጣል፣ መተማመኑ የለም። እኔ በዚህ 5 ዓመት ውስጥ ባለኝ ግምገማ ይሄን ዓመት እንደ ህግደፍ በእጅግ ጥልቅ ፍርሃት ውስጥ፣ ጥልቅ መረበሽ ውስጥ የገባ አልብዬ አላምንም። ጦርነት ልጀምር የሚችለው ጦርነት መጀመሩ ምርጫ ያለው አይመስለኝም። እኔ ግን ከዛ የተሻለ ምርጫ ካገኘ አንድም ጥይት አይተኩስም ብዬ አምናለሁ። በሌላ መልኩ ጥቅም ለማግኘት የሚያስችል ካለ በጣም ይሞክራል፣ ግን ያለ አይመስለኝም። ያለውና በቅርቡ ለሱ ፊዚብል ሆኖ የሚታየው ምርጫ መጥፋቴ ካልቀረ ሞክሬ ልጥፋ፣ መገልበጤ ካልቀረ ሞክሬ ልገልበጥ ብሎ የሚሞክር ይመስለኛል። ምርጫ የለውም። ኢትዮጵያውያን እንዲያወሩ ማይፈልገው ነገር ተወርቷል፣ እንዲጠይቁ ማይፈልገው ነገር ተጠይቋል።
ኢትዮጵያ ያን ሊያስችል የሚችል አስቻይ ጉልበቶችን እየታጠቀች ነው፣ እየተደራጀች ነው። በትልቅ ደረጃ እየመራን ነው። አጀንዳ እየሰጠን ነው። ያኔ ከዓመት በፊት ምንም ያልነበረ አጀንዳ ዛሬ እዛው አዳህሎ የሚወራ የሚተች በቃ ሆኗል። የባህር በር ጉዳይ ስጋ ለብሶ መጥቷልና ያ ነገር እንቅልፍ የነሳው ይመስለኛል። ከዛ በላይ ጊዜና ጉልበት መስጠት ምናልባትም ተገቢ ነው ብዬ አላምንም። በጣም እየደቀቀ ያለ ጠላት ነው ለኔ። በጣም ቀሽም ጠላት ነው። ዳውንሌቲንግ የምጠቀመው የኛን እንትን ነውና ኤርትራ ሀገር ናት ብዬ ለመቀበል ራሱ በጣም ይከብደኛል። ወታደር ስላላት ብቻ እና እውቅና ስላላት እንጂ ሀገር የሚያስብል መሰረታዊ ምሰሶዎችን ብንቆጥር ኤርትራ የላትም። ሰው ብዙ እንትን አይለኝም። ከዛ ወደ ቲፒኤልኤፍ ሲመጣ እኔ ተደው የዛሬ ዓመት ያለኝ ኮንፊደንስ እና አሁን ያለኝ ኮንፊደንስ የሰማይና ምድር ነው። ቲፒኤልኤፍ አሁን ላይ ራሱ ካደራጃቸው ኃይል ጋር ቅድም አንተ ጋር ከመግባቴ በፊት አንድ የነሱ ግሩፕ ላይ ገብቼ የሰማው ነበር እና ለሁለት ነው የምጣሉት። የሐራ መሬት ላይ ያለ የሚደግፈው አሉ፣ አይ እዚያ ያለው የሚደግፈው አሉ፣ መሀል ላይ ያሉ አሉ። እንኳን ለጠቅላላ ኢትዮጵያ የመንግስታዊ ስርዓት ስጋት ሊሆንና የጠላት መጠቀሚያ ክንድ ሊሆን ቀርቶ ትግራይ ምድር ላይ ተቃውሞ የሚነሳበት ምናልባትም አሟሞቱ በጣም የፈጠነ ድርጅት ነው ቲፒኤልኤፍ። ቲፒኤልኤፍ የሚደገፍም አይደለም፣ ለመደገፍም ከባድ ነው። ራሱ ለመደገፍም ከባድ ነውና ቲፒኤልኤፍም እንደምታየው የፖለቲካ ሞቱን ሞቷል ብዬ አምናለሁ። ህጋዊ ሞቱን ሞቷል ብዬ አምናለሁ። አሁን ላይ ያለው አማራጭ እጁ ላይ የተራረፉ ብረቶችን እየወዘወዘ ግጭት ከመጥመቅ ያለፈ ምናልባትም በእጁ ላይ ያሉ ወጣቶችን አባብሎ ለህግደፍ አስረክቦ ጁኒየር ፓርትነር ሆኖ ለመበጥበጥ ሙከራ ከማድረግ ያለፈ ነገር አለ ብዬ አላምንም። እሱን ተማምኖ ህግደፍ ይገባል ብዬ አላምንም። ለመናገር ቲፒኤልኤፍንም ከዚህ በላይ አላይም። ፋኖ ጋር ስንመጣ እኔ መንግስት ለምን አላጠፋም? ለማጥፋት ከባድ ነው። እንኳን እንደዚህ ሸጥ ውስጥ ገብቶ የሚዋጋ ይቅርና ቲፒኤልኤፍን እኮ ሙሉ ወታደር ጨርሰን አይደለም የተደራደር ነው። ወሳኝ የምትለውን አካል ከሰበርክ በኋላ መሳሪያውን ተሸክሞም ታሸንፈዋለህ ማለት ከነ መሳሪያ። ህግደፍን እኮ ከባድሜ ወገቦ ዛላውን ሰብረን ስናባረር እያንዳንዱ ወታደር አልደመሰስንም። ወሳኝ የሚባለውን የጀርባ አጥንት ከሰበርክ አሸንፈሃል ማለት ነው። ትርክቱን ከመራ አሸንፈሃል። ፋኖ አንድነት የሚባል ድርጅት መሰረትን ባሉ ማግስት እኮ በዚህ ሳምንት በተከታታይ 3 ክፍለ ጦር መሪዎች ናቸው። እነሱ ክፍለ ጦር ብለው ነው የሚጠሩት። ስም ያላቸው ዝና ያላቸው እየሰጡ ነው። ዋና አሁን እኮ እነሱም ጋር ብትሄድ ከብልጽግና ጋር ከመከላከያ ጋር የሚያደርጉትን ትተው እርስ በርስ ነው የሚፈላለሙት እኮ። አንዱ ጀግናዬ የሚለውን አንዱ ባንዳ የሚል ነው። ይሄን 2-3 ሳምንት ሚዲያ ላይም ሜዳ ላይም ውጊያው የጎንዮሽ ነው እና እኛ ጥሩ ስራ እየሰራን ያለ ነው። ምንድነው እየመጡ ያሉትን በክብር መቀበል ነው ስቴጁ። ፋኖ እንደውም ከሌሎቹ የሚበልጠው ነው። ሁሌም ይገርመኛል ፋኖ በጣም ይሄ ምንድነው የምታውቀው ነገር አለ። በሳምንት ውስጥ አድጎ ፍሬ አፍርቶ ወደ የሚጠወልግ አይነት ነገር። ሁሉም ትግሎች አሉ፣ ፌዝ አላቸው። አንዳንዶቹ 50 ዓመት አርጅተው ይሞታሉ፣ አንዳንዶቹ በ17 ዓመት ይሞታሉ፣ አንዳንዶቹ በ10 ዓመት፣ አንዳንዱ በ5 ዓመት። ፋኖ በ2 ዓመት ነው ያለቀለት እኮ። በ2 ዓመት ሊሞላ ትንሽ ቀን ነው የሚቀረው። ከተሞችን በመቆጣጠር ጀመረ። ወደ ዞን ወረደ፣ ወደ ወረዳ ወረደ፣ ወደ ሸጥ ወረደ። አሁን ደግሞ እየመጣ ነው። ፍራግመንት ሆነዋል አሉኝ የምላቸውን ባይዘው የተወሰኑትን እያሳከምንም ነው እየተቀበልን ያለ ነው። አሁን ላይ ምናልባት ስራ መሰራት ካለበት እየመጡ ያሉትን እንዴት እንቀበል፣ እየመጡ ያሉትን እንዴት እንንከባከብ፣ እንዴት የስልጠና ሂደት እንስጥ፣ እንዴት ወደ ኑሮ እንዲመጡ እናድርግ የሚልና እነሱ የለቀቁ ቦታ ላይ ደግሞ ሌላ ወንበዴ እንዳይመጣ መጠንቀቅ። አንድ ደቂቃ ነው ያለኝ። አቶ ጃንኩን ሽንሽት ኦኬ ሙሉ በሙሉ ፋኖ ነገ ያልቃል ዛሬ ያልቃል ልል አልችልም፣ ግን በመሰረታዊነት የፋኖ ጉዳይ ለኔ አብቅቷል። ለመንግስት ችግር የማይሆን ማለት ስጋት የማይሆን ግን ደግሞ ሽፍታ ሆኖ ሰፈር የሚበጠብጥ የዛሬ 5 ዓመትም ሊኖር ይችላል። በደንብ ህዝቡ በደንብ ኦርጋናይዝ ሆኖ የመንግስት መዋቅር ጸድቶ እኔ መንግስት መዋቅር ውስጥ ችግር አለ ብዬ ስለማምን በተለይ በአማራ ክልል መዋቅር ውስጥ ስቲል ችግር አለ ብዬ አምናለሁ። በእነሱ ምክንያት ላይጠፋ ይችላል፣ ግን ፋኖ አሁን ስጋት አይደለም። ግማሹ ከቲፒኤልኤፍ ጋር ይስራ ይላል፣ ግማሹ ከብልጽግና ጋር ይስራ ይላል፣ ግማሹ ከህግደፍ ጋር ይስራ ይላል።
ራሳቸው የተበታተኗቸው መሪ የላቸውም። ሴንትራል መሪ ፊገር የሆነ የፖለቲካ ምን የሚሊተሪ መሪ እስከሌለ ድረስ እንኳን የትጥቅ ትግል ኖርማል የፖለቲካ ትግልም ፍሬያማ አይሆንም። ይሄ አንተን ታውቀዋለህ። ፋኖ የማሸነፍ እድል የለውም። ምናልባት የወታደሮች ምንድነው የሐኪሞች ጥያቄ ላይ ማለት ካለብኝ እኔ የሐኪሞቹ ጥያቄ ለጅምስ ጥያቄ ነው ብዬ አምናለሁ። ይሄን ትክክለኛ ጥያቄ ነው። ችግር ውስጥ ናቸው። እነሱ ብቻ አይደሉም። ሁሉም ኢትዮጵያ ውስጥ የኑሮ ውድነቱ ለብዙ ዘመናት የቆየ ነው፣ እየጨመረ የመጣ ነው። መፈታት አለበት ብዬ አምናለሁ። በሰላማዊ ሰልፍ ወይ ደግሞ ስራ በማቆም ግን ይፈታል የሚል እምነት የለኝም። በሚባለውም ደረጃ ስራ ቆሟል ብዬ አላምንም። አሰራር አለ፣ ስርዓት አለ፣ መዋቅር አለ። በዛ መልኩ ማቅረብ ችግሮችን መፍታት ነው። የመንግስትም አካል እነዚህ ላይ ጥያቄዎች ላይ የሚወስደው እርምጃ ኃይል የተቀላቀለበት መሆን የለበትም። ጫና የሚፈጥር እስርና እንግልት የሚያደርግ መሆን የለበትም ብዬ አምናለሁ። ጥያቄው ሌጂቲሜት ጥያቄ ነው። ከጀርባ ያሉ ጥንባንሳዎች ግን ጥያቄውን እያቆሸሹት ያለ ይመስለኛል። የፖለቲካ ጥንባንሳዎች እንደምታውቀው ፖለቲካ ማደራጀት ያቃታቸው ትልቅ የነበሩ ግን ወድቀው መውደቃቸውን ያላመኑ ሀብታም የነበሩ የከሰሩ አንድም ሰፈር ማንቀሳቀስ ያቃታቸው ንጉስ ነን ይሉ የነበሩ ሁሉ የወደቁ ፖለቲከኞች በሙሉ በነጭ ጋውን ስር ለመደበቅ የሚሞክሩት ነገር ጥያቄውን ትንሽ አቆሸሸ ቢመስልም ጥያቄው ትክክለኛ ነው፣ መንግስት ይፈታዋል የሚል ምሳሌ ካልፈታ በሂደት ችግር መሆኑ አይቀርም። ምክንያለኝ። አመሰግናለሁ። ከልብ አመሰግናለሁ። ሁለት ሰዎች አላችሁ ቪዲዮ ማታበሩ የእናንተን አንድ ዙር አደምጣችሁና 4 ሰዎችን ብቻ አስቀርቼ እየተያየን እናወራለን ማለት ነው። ደሳለኝ ቡኖ ሳም እና ሶራ ቀርታችሁ አይ ዶንት ቲንክ ብላታ የመጀመሪያ ቀን ሳይ ነው ቪዲዮ የምታበራ አይመስለኝም። የምታበራ ከሆነ ትቆያለህ። ዋንጋሪም እንደዚሁ ቪዲዮ አበራን በተለያዩ ምክንያቶች፣ ግን ሀሳባቸውን አንድ ዙር ሰማና የመጀመሪያ ዙር ስለሆነ ማለት ነው ከዚህ ቀደም እንደማደርገው በኦዲዮ ብቻ ለሚገቡ ሰዎች አንድ እድል እንሰጥና ከዛ ወደ በቪዲዮ የተያየን የምናወራበትን ፕሮግራም ነው ማድረገው። በቪዲዮ ሲያበሩ ሰዎች ለምንድን ነው ጥቅሙ? ማን ምን እንደሆነ ይታያል። ማን ምን እንደሆነ ይታያል። ደንዴ እያለ ያወራው ሁሉ አማራ አይደለም፣ ወይም ደግሞ ስሙን መጨረሻ ላይ ሰፊክስ ላይ ሳ ያደረገው ሁሉ ኦሮሞ አይደለም፣ ወይም ኦሮምኛ ቋንቋ የተናገረ ሁሉ ኦሮሞ አይደለም። ትግረኛ ቋንቋ ላይ እነ ጎይቶም እነ መብራቱ ምናምን በስም እንትን መመሳሰል ትግራዊ አይደሉም የሚል ቅሬታ ከብሔርተኞች ስለመጣ መታየት አለበት የሚል እንትን ጀምረናል። ስትታይ ከእናንተ ወገን ከሆነ እናንተ ትለያላችሁ፣ ካልሆነ ከኛ ወገን አይደለም ትላላችሁ። ከዛ ውጭ ላደርግልህ የምችለው ነገር የለም ለማለት ያ ነው የሆነው ነው። አቶ ጌታቸው ረዳ ከኦነግና ከፋኖች ጋር እንደሚሰሩ ተናግሯል። ከፋና ጋር በነበራቸው ቆይታና በጣም ያሳቀኝ ነገር ስጠረጥር አቶ ጌታቸው መናገር ከሚገባቸው ንግግር 5% ብቻ የተናገሩ ይመስለኛል። 95% እንደውም አልተናገሩም ነው የተባለ ያለውና አቶ ገብሩ አስራትም ዛሬ የተናገሩት ለሪፖርተር ይሄንን ነው። ብዙ እኔ እንኳን ማውቃቸው ብዙ ጉዶች አሉ። እንደውም አቶ ጌታቸው ረዳ ምንም አልተናገሩ ነው ያሉት። በ5% ንግግር ይሄን ያህል ካስባሉ አቶ ጌታቸው ምናልባትም 20%ን የህወሓትን ጉዳይ ቢናገሩ ኢማጂን ምን ሊፈጠር እንደሚችል የሆነው ነው። ከሻቢያና ከኦነግ ጋር እንደሚሰሩ ቲፒኤልኤፍ ተናግረዋል። ከፋኖ ጋር እንሰራ እንደነበር ብለው ተናግረዋል። ከፋኖ ጋርና ከኦነጎች ጋር እንሰራለን ያሉበት መንገድ ግን ያስቃል። በደንብ ለሰማችሁ ሰዎች ከዳሚዎቻችን ናቸው ይላሉ። ከዳሚ ምን ማለት ነው? እናንተ አጋርነን ልትሉ ይሆናል፣ እነሱ ግን ከዳሚ ነው የሚሏችሁ። ከዳሚ ምን ማለት ነው? በርጫ ላይ ስትቀመጡ ዝም ብሎ ይሄ ጭስ ምናምን የሚያራግብ እሳት የሚያራግብ ማለት ነው? ስኳር ምናምን የሚላላክ ማለት ነው? ምንድነው ከዳሚ ማለት? እስኪ ጻፉልኝ አጠር አድርጋችሁ። ከከዳሚዎቻችን ጋር እንሰራ ነበር ይላሉ። አስተናጋጅ ማለት ነው ወይ ዘንድሮ? እነሱ ከዳሚ ነው የሚሉት፣ አንተ አላንስ ነኝ ልትል ይሆናል እኮ አታፍርም። የሆነ ነው ለዶክተር ዳኛቸው የሚያነሳው ጥያቄ ፋንዳመንታል የሆነ የፕሪንሲፕል ልዩነት ካለ በየትኛውም የዓለም ፖለቲካ ዴፊኒሽን አላንስ አይፈጠርም። በራስህ ትቆማለህ ወይም ደግሞ ሌላ አንተን የሚመስል ከሌሎች ኢትዮጵያውያን ጋር ትሰራለህ። ልክ እዚህ ጋር እንደወጣው መግለጫ እንጂ ከዳሚ እንፈልግ አጃቢ ማለት ነው። አጃቢ ወይም ደግሞ አይዶን ነው ሰዎች የሆነ በርጫ ላይ ተቀምጠው ዕጣን ሲያንስ ሄደህ ትገዛለህ፣ ስኳር ሲያንስ ሄደህ ትገዛለህ፣ እሳት ታቀጣጥላለህ፣ ታራግባለህ፣ በር ሲከፈት በቀዳዳ በኩል ንፋስ የሚገባ ከሆነ ትደፍናለህ ምናምን፣ እንደዛ ማለት ነው። ቡና ፊ ምናምን ይላል የሆነ ነው።
እንደዛ ብሏል። ይሄ በጣም ያስገረመኝ የአቶ ጌታቸው ረዳ ንግግር ነው። ይሄን አስመልክቶ ግን ቲፒኤልኤፎች የመለሱት ምላሽ ቴሌግራም ላይ ጽፌላችኋለሁ። የፌዴራል መንግስቱ አቶ ጌታቸው ረዳን በመጠቀም የትግራይ ህዝብና ቲፒኤልኤፍን በተለይም ደግሞ የፕሪቶሪያውን ስምምነት ፕሪቶሪያ ላይ የተስማማነውን አንቀጽ 3 ተራ ቁጥር 3ን የሚጻረር ነው፣ ሆስታይል የሆነ ነገር እያደረገ ነው ይላሉ። አቶ ጌታቸው ረዳ የፓርቲው አባል የነበሩ ሰው ናቸው። የታዘቡትን መፈንቅለ መንግስት ወይም ደግሞ መፈንቅለ ፓርቲ ይበሉት እናንተ ተደርጎባቸው ወደ አዲስ አበባ መጡ። በእርግጥ በምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ናቸው፣ የደህንነት ጉዳዮች አማካሪ ናቸው እና አቶ ጌታቸው በተናገሩት ንግግር ላይ የትግራይን ህዝብ እንደ ህዝብ የተሳደቡበት ቦታ አለ ወይስ የትግራይን ህዝብ ነፃ ለማውጣት ነው የተናገሩት? አያችሁ ቲፒኤልኤፍ አቶ ጌታቸው ረዳ ዋንስ አፖን ታይም የራሳቸው አባል መሆኑን እንኳን ረስተው የትግራይ ህዝብ ላይ ጥላቻ እየዘሩ ነው ብሎ ተናገሩ። የብሔር ፖለቲካ ይሄ ነው እና እናንተ ሳምንት አዘባችሁችንም እንድትነኩት ፈልጌ ነው። ቲፒኤልኤፍ ባወጣው መግለጫ የትግራይን ህዝብ የፌዴራል መንግስቱ እያሰደበ ነው፣ ጥላቻቸውን እንዲነዙ እያደረገ ነው የሚል መግለጫ ሰጥቷልና እሱንም እናንተ እንድትሄዱበት ስለፈለግኩኝ ነው። ደሳለኝ አመሰግናለሁ። ዋንጋሪ ወደ አንተ ልምጣ። 8 ደቂቃ አለ ወንድሜ። ይሰማል። ኦኬ ቴንክ ዩ። በቅድሚያ ያው እኔም ለደረሰው አደጋ በጣም ያሳዝናል። ቴዲ ግን ያው አንድ ልብ ያላልነው ነገር ዝም ብለህ አስበው ከሆነ ኢትዮጵያ ውስጥ በመኪና አደጋ እያለቀ ያለው ቁጥር ህዝብ በጣም እየበዛ ነው። በጣም በየሳምንቱ በደቡቡም በምስራቁም በሰሜኑም የመኪና አደጋ የማንሰማበት ጊዜ የለም። በጣም የመኪና አደጋ እና በጣም ብዙ አምራች ኃይል እየጨረሰ ብዙ ለዚች ሀገር ብዙ ችግር ሊፈታ የሚችል እየጨረሰ ብዙም የኢኮኖሚ አደጋ እያመጣብን ያለውና እንግዲህ እንዴት እንደሚስተካከል አላቅም። ግን ዝም ያለ ያልተነገረለት በየቀኑ ሰው የሚገል በርካታ አምራች ኃይል የሚጨርስ አደጋ ነው እየሆነ ያለው። በለስ ላይ የሚያልከውን ቅድም አደጋ በጣም ዘግናኝ ነው። እንግዲህ እግዚአብሔር መጽናናቱን ይስጥ ለቤተሰብ ላለው ነው። በዚሁ አጋጣሚ ያነሳውን አጀንዳ በሚመለከት አይ ቲንክ ያው ቴዲ አንባቢ ነው መቼም እንትና ወልደ ሰማያት ገብረወልድ ደጃዝማች ወልደ ሰማያት ገብረወልድ የሚባለው ህይወት የሚባል መጽሐፍ ጽፈዋልና የወላይታ ሶዶ ከተማ አቅኒ የነበሩ ከንቲባ የነበሩ በጣም በዛ ዘመን ያሉ ኢትዮጵያውያን በ60ዎቹ ያሉትን ምሁራኖች የሚተቹበት ትችት አለ። እነዚህ ሰዎች አገር ለመበተን ነው እንደተመረው የመጡት ይላሉ። ባይዘው በዚህ አጋጣሚ ፕሮፌሰር መስፍን ወልደማርያምንም ኃይለኛ ትችት አቅርበውበታል። የግንቢ አውራጃ አስተዳዳሪ ሆኖ ተመድበው አልሰራም ብለው በመተቸት ብቻ መንግስትን በመተቸት ብቻ ተምረው የመጡ ናቸው። ስሪታቸው መነሻቸውም ሂፖ ከሚባል ዋሽንግተን ዲሲ ውስጥ የነበሩ ዝም ብሎ መንግስት በመተቸት የሚታወቁ ምሁራኖች ናቸው። እሱን ተጣብተው መጡ። ያ ትውልድ ስርዓት መገንባት አያውቅም፣ ስርዓት ማፍረስ ግን አንደኛ ነው ብለው ይተቻሉ። ደጃዝማች ወልደ ሰማያት ገብረወልድ የወላይታ ሶዶ በጣም የታወቁ ናቸው። ታሪካቸውን አንብቡ። በጣም ምርጥ መጽሐፍ ነው። ህይወት የሚል መጽሐፍ አላቸው። በጣም ኢቭን የጓድ ሊቀመንበር መንግስቱ ኃይለማርያም ራሱ ምስክርነታቸውን የሰጡላቸው ሰው ናቸው። ብዙ የጃንሆይ ሹሞች ሲያሱና ሲገሉ እሳቸውን ግን እንዳትነኩ በማለት ሊቀመንበሩ ራሳቸው የተከራከሩላቸው ኢትዮጵያን ሲገነቡ የኖሩ ነው በቤታቸው። በመጨረሻ ላይ የወለጋ ጠቅላይ አስተዳዳሪ ነበሩና ያንን ትውልድ ሲተቹት አሁን ከሻቢያ ቅድም ደሱ ሲያወራ ቅድም ያ የሻቢያ የኢሳያስ ጄኔሬሽንስ ምንድን ነው የሚያስበው? ጎረቤቱን ወዳጅ አድርጎ ኮኦፕሬት አድርጎ አጋዥ አድርጎ አብሮ መልማት ነው የሚፈልገው ወይስ ጎረቤቱን አንበርክኮ በሱ ቁጥጥር ውስጥ አድርጎ የሱን ቤት እያቦካ የሚጋግርለት ቤት ነው የሚፈልገው? ያ ጄኔሬሽንስ ምን ነበር ሲያስብ የነበረው? ያ ጄኔሬሽንስ ህወሓት ውስጥ አለ። ያ ጄኔሬሽንስ የኢትዮጵያ ፖለቲካውን የበጠበጡት በለውጥ ስም ደም የሚገብሩ በለውጥ ስም ከቀድሞ የተሻለ እናመጣለን ብለው ግን ዘወር ሲያመጡ የቆዩ መጥፎ የፖለቲካ ካልቸር የተከሉ ናቸውና እንግዲህ የሻቢያ ጉዳይ በእርግጥ በኢትዮጵያና በኤርትራ መካከል የተመሰረተው ላለፉት 30 ዓመታት የነበረው ዲፕሎማቲክ ሪሌሽንሺፕ ኢንስቲትዩሽናል አልነበረም፣ ያው ግለሰባዊ ነበረ። በሁለቱ መሪዎች መካከል ፍቅር በነበረ ጊዜ ቦርደር አልነበረንም። እንደፈለግን
ሲሉ ነበረ። በሁለቱ ግለሰቦች መካከል ጸብ ሲነሳ ደግሞ ወደ ጦርነት አገረሸ፣ በርካታ ዜጎችን ገደለ። ያ ዲፕሎማቲክ ሪሌሽንስ ኢንስቲቱሽናል ሆኖ በሁለቱ ሀገራቶች መካከል የጎረቤቴ ሰላም የኔም ሰላም ነው፣ የጎረቤቴ ልማት የኔም ልማት ነው በሚል በትብብር ፖለቲካ ላይ የተመሰረተ ፖለቲካ አራምዶ የማያውቅም ኢሳያስ። ስለዚህ አሁን እኛ የባህር በር ያስፈልገናል ቱ ቢ ኦነስት እንኳን የባህር በር ያጣንበት መንገድ ኤርትራ ለነፃነታቸው ታግለው ነፃ ማውጣታቸው እንደጠበቀ ሆኖ አገር የተባሉበት ሂደት ኮምፕሊትሊ ኢንተርናሽናል ሎውን የተጣረረ ነበረ፣ ወይም ደግሞ ፕሮፐር የሆነ የአገር እውቅና አልነበር የሚያገኝ። ያ እንደተጠበቀ ሆኖ ግን በተለይ ኢትዮጵያ ከወደብ ከኮስታል ስቴት ነበረች ወደ ላንድ ሎክድ ስቴት ስትቀየር ከጀርባ ያለውን ኢቪል ነገር ሲጫወት ስለነበረ ኢትዮጵያ የወደብ ጥያቄ ስታነሳ ሶማሌላንድ ላይ ስታነሳ እኮ ኤርትራ ተንቀጭቅዣለች እኮ ከግብፅ ጋር ከሶማሌ ጋር ያላገባቱ ገብታ። አሁን ይሄ ያ ጀነሬሽን እዛ ሂፖስ የሚሏቸው የዛ የዋሽንግተኖቹ ምሁር ተብዮች ግን እንደው ዝም ብሎ መተቸት የሚያውቁ አንድ ጊዜ ኮንስትራክቲቭ አይዲያ የማያቀርቡ ወንበር ላይ ሲወጡ ደግሞ ከሁሉም ጋር የሚናከሱ ናቸው ብሎ ነው የሚያስቀምጡት። እና ደጃዝማች እኔም አሁን ኢሳያስን ኢትዮጵያ ወደ ጥያቄ ማንሳትን ወደ ጦርነት አይቀይሩም የሚል እምነት የለኝም። ቱ ቢ ኦነስት በወደቡ እሷም ተጠቅማ ኢትዮጵያም ተጠቅማ አብሮ መልማት ምን ያክል ጥቅም እንደሚሰጥ አተውት አይመስለኝም። ሁል ጊዜ ያው እንግዲህ የአፍሪካ ሊደሮች አንድ ወንበሯን ከያዙ በኋላ በተለይ ደግሞ ሊበሬተርስ ዲክታተርስ ሲሆኑ የዲሞክራሲ ዘር በፍጹም በሀገራቸው እንዳይበቅል ከሚያደርግ አብዛኛው የአፍሪካን ነፃ ያወጡ ሊበሬተሮችን ተሞክሮ መመልከት እንችላለን። ሁል ጊዜ ከጦር ሜዳ የነበረውን ባህል ይዘው ስለሚመጡ ገቨርነንስ ውስጥ የሚያስገቡት በጦርነት ውስጥ የነበራቸውን ባህል ስለሆነ ለዲሞክራሲ እርሾ የሚሆኑ ነገሮችን በማስቀመጥ ረገድ በጣም ሚናቸው በጣም ዝቅተኛ እንደሆነ ዋይ ዲሞክራሲ ፌልስ ኢን አፍሪካ በማለት በርካታ ጥናቶች አሉ። ሪፈር ልታደርጓቸው ትችላላችሁ በርካታ። ስለዚህ በኤርትራም ዲሞክራሲ የጠፋው ሩል ኦፍ ሎ የጠፋው ኢኳሊቲ ቢፎር ዘ ሎ የጠፋው ሊበሬተርስ ስለሆነ ነው። በሊበሬተርነቱ ህዝቡ የሚሰጠው ፕሪቪሌጅ ነበረ። የኔ ነፃ አውጪ የኔ አባት ብሎ ይሰጠዋል። ከዛ በኋላ ወንበሩ ላይ በቆየ ቁጥር ደግሞ ፕሬስቲጅ ይቆያል። ከሱ ውጭ ለዛ ሀገር ወንበር የሚገባው ሰው ያልተጻፈ ህግ አለ፣ አንሪትን ኮንስቲቱሽን አለ። ከሱ ውጭ ሌላ ሰው ያቺ ወንበር መመኘት የለበት። ይሄ ቶታሊ እንደ አፍሪካ ሊበሬተሮች የአፍሪካን ዲሞክራሲ የገደሉበት ሁኔታ ነውና አንዱ ኤርትራ ይሄ ነውና ወደ ጦርነት ቢመኙ አይገርመኝም ለማለት ያክል ነው። በተቻለን መጠን እኛም እንደ ኢትዮጵያዊ ፐብሊክ ዲፕሎማሲ ስንሰራ ጦርነትን ማወጅ የለብንም። በተቻለን መጠን አብሮ መልማትን አብሮ ማደግን የነሱ ልማት የኛ ልማት ነው፣ የኛ ሰላም የነሱ ሰላም ነው። አንዳችን ለአንዳችን የምናስፈልግ አንዳችን ከአንዳችን የምንበልጥ ሳይሆን አንዳችን ለአንዳችን የምናስፈልግ እንደ ቁጥራችን ሳይሆን እንደ ጉርብትናችን አብሮ ማደግ ነው ህልውናችንና በሁላችንም ጥሪ ስናደርግ እኛ ጦርነት አንፈልግም፣ ልማት ነው የምንፈልገው የሚለውን ጥሪ ማስተላለፍ ነው። እኔም በዚህ አጋጣሚ ማስተላለፍ ፈልገው እድሉን ስለሰጠኝ በጣም አመሰግናለሁ። ቴዲ ክብረት ይስጥልኝ። አመሰግናለሁ ዋንጋሪ። ወደ በኋላ አካባቢ ምናልባት የሃይማኖተኞችን ጉዳይ ዛሬ ላለማወያየት ከወሰንኩኝ እንደዚሁ በኦዲዮ ብቻ ለሚገቡ ሰዎች እድል ሰጣለሁ። አሁን እየተያየንም ስለምናወራ አንድ ለአንድ ልጅም እድል ሰጥናለ። ብላታ የፋኖ ደጋፊ ነው። እየተያየን የሳምንቱን ጉዳይ እናወራለን። ለአሰናብትና ለጊዜው ወደ በኋላ ካለ ደግሞ ተመልሰህ ትመጣለህ። ሰላሙ ነው። እሺ ዋንጋሪ። እሺ የአንድ የሻዕቢያ ደጋፊ በቪዲዮ ከፍተህ የምታወራ ወይ የምታወሪ ሌላ የፋኖ ደጋፊ ብላታ ቪዲዮ ማብራት የምትችለው ወይስ በኦዲዮ ነው? ዛሬው በቪዲዮ ሆነልኝ ቴዲ። ኦኬ አንድ ዙር ታወራለህ፣ ችግር የለውም። ሌሎቹን እንደዚሁ በቪዲዮ አብርተው የሚያወሩ ስለሆነ እነሱን አቆይና ያንተን ሀሳብ ከፋኖ ጋር በተያያዘ ሰማና እንዲሁ አንድ የቲፒኤልኤፍ ደጋፊ በአብዛኞቻችሁ በሀሳብ የተወሰነ ልዩነቶችን እንዳሉ እያየሁኝ ነው። ግማሾቻችሁ በምንም ተአምር ከሻዕቢያ ጋር መስራት ሞት ነው የምትሏላችሁ፣ ግማሾቻችሁ ደግሞ ከሻዕቢያ ጋር በማንኛውም ሁኔታ የፌዴራል መንግስት እስከሰራ ድረስ ለምን እኛ አንሰራም ትላላችሁ። ሁለታችሁም የምታስቀምጡት መንገድ ለእኔ ሜክ ሴንስ ያደርጋል፣ ግን አይ ዶንት ኖ
የተሻለውን መርጣችሁ የመውሰድ መብታችሁ የተጠበቀ ነው። ካላችሁ የቲፒኤልኤፍ ደጋፊዎች እድል ሰጣችኋለሁ፣ ግን በቪዲዮ የምናወራበት ሰዓት ስለሚሆን ማለት ነው። ብላታ ወደ አንተ ልምጣ። 8 ደቂቃ አለ ወንድሜ። እሺ ታንኪዩ ቴዲ ስላስገባኝ አመሰግናለሁ። እንግዲህ እኔ የፋኖ ደጋፊ ነኝ። በመሰረታዊነት ቴዲ ከህዝብ በፊት የአማራ ህዝብ የራሱ የሚለው ድርጅት አልነበረውም። በሲቪል አደረጃጀትም በሚሊተሪ አደረጃጀትም የራሱ ድርጅት አልነበረውም። እንደ ህዝብም አዲስ ብሔርተኞች ነን። በመካከል የአደረጃጀት ልዩነቶች፣ ክፍተቶች ቢፈጠሩ ከዚህ የመነጨ ነው። ሌሎች ምናልባትም ለበርካታ ዓመታት የሰሩት ብሔርተኝነት አለ። እኛ እዛ ውስጥ አልነበርንም። አሁን መከራና የማንፈልጋቸው ነገሮች ሲደርሱብን ነው ወደዚህ ማዕዘን የገባ ነው። ስለዚህ እንደ ህዝብ ተደራጅተን እንደ ህዝብ ቆመን መታገል ስለሚጠይቅ ነው ጊዜው። ስለዚህ በዚህ አዲስ ሁኔታ ላይ የአደረጃጀት ክፍተቶች፣ የእርስ በርስ ሽሚያዎች ሊኖሩ ቢችሉ የሚጠበቅ ነው። እድገት ደረጃው ነው ማለት ነው እና ካነሳቸው ነጥቦች አንጻር ስናነሳ ስፔሻሊ ከፋኖ አንድነት ጋር የተያያዘ የአማራ ህዝብ አሁን ላይ የኔ የሚለው መከታ ኃይል አለ። ብዙ ወገኖች የሚያነሱት ምንድነው የአደረጃጀት አንድነት የላችሁም ይላሉ። ነገር ግን የተፋጠነ የአደረጃጀት የአማራ ህዝብ እንዴት እንደጎደው ልምዶ አለን። አፍጥነን በተቻኮለ ሁኔታ መሪ ተመርጦ በአላግባብ የተፋጠነ የመሪ አመራረጥ ምን ያክል በሲቪል አደረጃጀት እንደጎዳን እናውቀዋለን። አሁን ላይ ያሉ የፋኖ አንዳንድ ቦታ ላይ ያሉ አደረጃጀቶች ምን ያክል ፍራስትሬት እያደረጉ እንረዳለን። ይሄም የመነጨው አዲስ አደረጃጀት አዲስ ብሔርተኝነት የሚወልደው የራሱ የእድገት ደረጃ አለው። በዛ የእድገት ደረጃ እያለፈ ያለ ትግል ነው። ስለዚህ በዚህ በመዘኛ ሲመዘን ትክክለኛ ቁመና ላይ ያለ ትግል ስለሆነ ምንም የሚያሰጋ ነገር የለውም። ስለዚህ ይሄ የሚጠበቅ ነው። የሚያቻኩል ነገር ምናልባትም ሌሎች ወይም የብልጽግና አካላት እንደሚሉት አይደለም። ቶሎ የሚያቻኩል ነገር መርጠን አላስፈላጊ ሰው ቦታው ላይ አድርገን ትግሉን ለሌላ አካል አሳልፎ መስጠትም ስለሚያጋጥም ምንም የሚያስቸኩል ነገር የለም። ትልቁ ነገር ምድር ላይ በሚፈለገው ልክ እየሄደ ነው። የአማራ ህዝብ የአማራ ፋኖ እየታገለ ያለው አሁን እስካሁን ገና ከራሱ ወገኖች ጋር ከአድማ ብተራ ከሚኒሻ ከራሱ ከብልጽግና የክልሉ አደረጃጀት ጋር ነው እየታገለ ያለው። ይሄን ከጨረሰ ሌላ ወዳው ገብስ ነው። ምክንያቱም የሀገሪቱ መከላከያ ኃይል ያለበትን ቁመና ማንም ያውቃል። የህፃናት መዋለ ህፃናት ነው የሚመስለው በብዛት። ስለዚህ ይሄኛው የመከላከያ ቁመና ያን ያክል እዚህ ግባ የሚባል አይደለም እና የራሱን የቤት ስራ በአግባቡ እየሰራ ያለ አደረጃጀቱን እያሰፋ ያለ እያጠናከረ ያለ በኮማንዶ ደረጃ እያሰለጠነ ያለ ኃይል ነው። ውጤቱ በቅርብ ጊዜያት የሚታይ ይሆናል። የአደረጃጀት ስራዎች ካለው ከቲፒኤልኤፍ ጋር በተያያዘ እንግዲህ ቴዳ የአማራ ህዝብ ከሱዳን ጋር ከኤርትራ ጋር ከቲፒኤልኤፍ ጋር ከብልጽግና ጋር ከኦነግ ጋር እንዲዋጋ የሚፈልግ አካላት አሉ። በተመሳሳይ ሰዓት ጠላት አናበዛም እኛ። ነገር ግን ማንም ጋር ግን አንደገፍም። አሁን የአማራ ህዝብ የኔ የሚለው ተቋም አለው፣ የኔ የሚለው ኃይል አለው። ስለዚህ ከማንም የምንደገፈው ኃይል የለም። በትብብር የምንሰራባቸው በፕሪንሲፕል ደረጃ የምናምንባቸው ካሉ ግን እንሰራለን። ምክንያቱም የምንገጥመው አካል መንግስት ነው። ማንም ሰው መዘንጋት የሌለበት ከሀገሪቱ መንግስት ጋር እየታገለ ያለ ኃይል ነው እንጂ ከሆነ አካል ጋር አይደለም። የሀገሪቱ መንግስት የዲፕሎማሲ ኃይል አለው፣ የገንዘብ ኃይል አለው፣ የሚሊተሪ በፈለገው ሰዓት ከፈለገው ሚሊተሪ መግዛት ይችላል። ከዚህ ኃይል ጋር እየታገልህ መሽኮርመም ይሉኝታ የሚባሉ ነገሮች አያስፈልጉም። ስለዚህ በዚህ አግባብ የሚታዩ አሰራርነቶች አሉ። ጌታቸው ረዳ የሰጡት ሀሳብ አሉ። ነገር ግን አሁን ላይ ጌታቸው ረዳ የሚናገረው ሀሳብ ኢዚ ኮልስቱ አብይ አህመድ ሀሳብ ነው። ሚኒስቴር ነው፣ የሀገሪቱ ሚኒስቴር ሆኖ የካቢኔ አባል ነው ማለት ነው። ስለዚህ ጌታቸው ረዳ የሚናገረው እና አብይ አህመድ አሁን የሚናገሩ ተመሳሳይነት ያለው ሀሳብ ነው። ስለዚህ ኤክስፔክተር ነው ማለት ነው። በዛ አግባብ ነው የሚታየው። ሌላ የሀገሪቱ መንግስት ወይም ደግሞ የኢትዮጵያ መንግስት ይሄን ጦርነት እንዴት ነው እየተቋቋመው ያለ ተብሎ ኦዲት መደረግ ቢችል ኢኮኖሚውን አስቡት። በእያንዳንዱ መስሪያ ቤት በ200 በ300% ዋጋ ጨምሯል። በእያንዳንዱ በትምህርት ዘርፍ ሳይቀር በጤናው ዘርፍ ሳይቀር በቢሮ ደረጃ ሳይቀር በበርካታ የራሱን አገልግሎት ሰጪ ተቋማት ሳይቀር በህዝቡ ዘንድ ነው ወደውን እየጣለው ያለ። ይሄ ማለት ምን ማለት ነው? ይሄን ጦርነት ማስቀጠል አስቸግሮታል ማለት ነው።
የኢኮኖሚ ችግር ገጥሞታል። የሚሊተሪ ብቻ አይደለም ማለት። ስለዚህ እንደሚባለው አይደለም። እውነታውን አገሪቱ ላይ ምን እየተፈጠረ እንዳለ ማህበራዊ ምስቅልቅሉን የምንረዳው ይመስለኛል። ምን ይሉናል አንዳንድ ጊዜ ፋኖ የሀገሪቱ ስጋት አይደለም ይላሉ። የሀገሪቱ ስጋት የመሆን እቅድም የለንም። የመንግስት ስጋት የመሆን እቅድ ነው ያለን። የሀገሪቱ ስጋት የሚሆን ኃይል አንገነባም፣ ልንገነባም አንችልም። ፋኖ ስጋት አይደለም ይሉህና አዲስ አበባ ላይ ደግሞ ፋኖ ቀለምህ ፋኖን ይመስላል ተብለህ ትገባለህ። እዚህ ላይ የሚወራው ሌላ ነው፣ ምድር ላይ ደግሞ መንግስት እያደረገ ሌላ ነው። መልክህ እኮ አንተ ፋኖን ትመስላለህ ተብሎ የሚታሰራል ላይ የሚንገላታል ማለት አዲስ አበባ ላይ። ስለዚህ ሪል ምድር ላይ ያለው ጋር የሚጋጭ ነው። ስለዚህ የአማራ ህዝብ አሁን ላይ ያለውን ነገር በአግባቡ ሰፍሮ ለክቶ እየተንቀሳቀሰ ያለ ነው። እድሜ ለጠንካራ ልጆች ይሁንና በሰዓት መካከል እየተፈተኑ በርካታ ኪሎ ሜትሮችን እያቋረጡ ህዝባቸውን እያደራጁ እያነቁ ያሉ ጠንካራ ልጆች አሉት። ምናልባት ጠላቶች እንደሚሉት አይደለም። እነዚህ ልጆች አቅም ያላቸው፣ ልምድ ያላቸው፣ በትምህርት የበሰሉ ምናልባትም የሚታዩትን ብቻ ስለምናይ ነው እንጂ በበርካታ ሁኔታው ላይ የሚያደራጁ የሚያግዙ ኃይል ያላቸው ልጆች አሉ። ስለዚህ በእነዚህ አዲስ ኃይል ነው፣ ለውጥ ይፈልጋል። ለውጥ የሚፈልግ ኃይል ደግሞ የነበሩ አሉባልታዎችን ኢህአዴግ ይጠቀምባቸው የነበሩ እነዚህ ነገሌ እንደዚህ አይነት የጽንፈኛ አደረጃጀት ተላላኪ ያለፈበት ፋሽን ነው። በዚህ አይነት ቃላት የሚሸወድ ትውልድ አሁን አማራ ላይ ከዚህ በኋላ አይኖርም። ይሄ በመካከል ላይ በፋኖ መካከል ላይ ያሉ አንዳንድ አለመግባባቶች እንደነገሩ የእድገት ደረጃ ስለሆነ ነው። እየተፈቱ ይሄዳሉ፣ እየነጠሩ ይመጣሉ። ስለዚህ በዚህ አግባብ የሚያሳስበን ነገር አይደለም። ዋናው ትልቁ ኃይላችን ሌላው ኤርትራን በተመለከተ ማለት በጣም ዘገዩ። ግን ቴዳ ከወደብ ጋር የተያያዙ ዛሬ እንዘምታለን፣ ነገ ብቻዋን ኤርትራነት የሀገርነት ጥያቄዋን አንቀበልም ይላሉ። ኤርትራ የሀገርነት ጥያቄዋን አንቀበልም የሚል ካል የኢትዮጵያን የቀደመ መንግስቷን አይቀበልም ነው። ያው ኢትዮጵያ ፈርማ የሰጠቻት ናት፣ የውሳኔ የሪፈረንደም ውጤት ናት ኤርትራ። ስለዚህ ከዚህ በኋላ ሀገር አይደለችም ብትል ያንተ መብት አይደለም። በኃይል አስገብራለሁ ካሉ ግን እንደው መንገዱን ጨርቅ ያድርግልን እያልን ነው። እነሱ እንደዛ ሲሉ ደግሞ ታንኪዩ። ስለዚህ የኤርትራን የሀገርነት ጥያቄ የሚያስነሳ አካል መሄድ ይችላል። ምንም እኮ ሌላ እንትን አያስፈልግም እኮ። የአማራ ህዝብ አሁን ላይ ማንም ላይ ጥገኛ መሆን አይችልም፣ አይፈልግምም። ለምን? የራሱ የሆነ አስተማማኝ ኃይል አለው። የራሱ ኃይል አለው። በፊት የኛ ኃይል በሲቪልም በሚሊተሪም ኃይል አልነበረንም። አሁን ላይ መልካም ይግባ ምስጋና ለልጆቻችን ይሁንና ለወንድሞቻችንና እንደ ህዝብ ኃይል ብለን የምንጠራው ኃይል ስላለን በሀገሪቱ ፖለቲካ ውስጥ በምስራቅ አፍሪካ ጂኦፖለቲካ ውስጥ ተዋናይ መሆን እንችላለን እንደ ህዝብ ብላለሁ። አመሰግናለሁ። ቴንኪው ከልብ አመሰግናለሁ። እሺ አንተም እንደዚህ ወደ በኋላ ካለ በኦዲዮ በምናወራበት ሰዓት ላይ ትመጣለህ። ስለአሁኑ ግን በጨዋነት ለተሞላበት ትንታኔ ፋኖን ወክለህ ስለተናገርክ በጣም አመሰግናለሁ። ሌላ ጊዜ እንገናኛለን። ቴንኪው ዳዲ። እሺ ወደ ቡኗችን እንሄዳለን። ከታች ያላችሁ ታፕ ታደርጋላችሁ። በዚህ ውይይት ላይ የኤርትራ ስም የሻዕቢያ መንግስት የህዝቡ ሳይሆን የሻዕቢያ መንግስት ስም ስለሚነሳ ሻዕቢያን ወክዬ እኔ እናገራለሁ የምትይ መተህ በቪዲዮ እየታየ እናወራለን። ታዲያ በጨዋነት ማለት ነው። በጨዋነት ህዝቤን እና ሀገሬን ባከበረ መንገድ ይሄ እንደሌላው ቤት እንደ ህዝብና ሀገር ላይ አፍን ስትከፍት እንደሚያደምጡ አይደለም። ወደ ታች ቁልቁል አንደረድርሃለሁ። ተመጣጣኙንም ክብር ታገኛለህ። አንተ እኛን ብቻ አክብረን ሳይሆን አንተም ተመጣጣኙን ክብር ታገኛለህ። ሰው በፖለቲካ ቋንቋ ብቻ ታወራለህ። እንደዛ ነው የምናደርገው። ካላችሁ እድል እንሰጣለን። ሌላው የቲፒኤልኤፍ ደጋፊዎች ካላችሁ አይ ዶንት ኖ ቲፒኤልኤፍ የት ነው ያላችሁ ደጋፊዎቹ? እንደ ቀይ ቀበሮ፣ እንደ ጭላዳ ዝንጀሮ፣ እንደ ምኒልክ ድኩላ እየተመናመናችሁ ነው እኮ። ምንድን ነው አላችሁ ቲፒኤልኤፎች? ፖለቲካው እዛ ቀልጧል። እናንተ እዚህ የላችሁ፣ ሳይበሩ ላይ የላችሁ። ምን እንደሆነ አላውቅም። እሺ ካላችሁ እድል እንሰጣለን ለማለት ያህል ነው። በተቻለ መጠን ቡናችን 8 ደቂቃ አለው ወንድሜ። እሺ ሰላም ነው ቴዲ? ይሰማል? ይሰማል። አዎ አመሰግናለሁ። ያው የኛም ስጋት ቅድም ሲያነሱት የነበረው እንዴት ነው ቴዲ ወዴት ነው የምለው። ጠዋት
ከዮኒ ማኛ ጋር እያወራን ነበርና ምን አድርገህ ሆኖ ልጅ እያልኩት ነበር። እንደው ትንሽ ወደ እምነት ምናምን ነገር ያው ዘልቀህ እዛ እንዳትቀርብን የሚል ነው። ያው ሱሳችን ነው ያንተ ቤት ያልተባለንበት ኢንዱስትሪ ነው። እኛ እዚህ እስከ መቼ ድረስ ነው ስግጥ ብለን እያወያየን ጠብ ለማየን ነገር የምንቆየው? እኔ ማህበረሰብ አናጺ ነኝ ብያቸዋለሁ። እንዴ ባትታነጽ ለምን አትቀርም? ከታች ያለ ቴሪ የምታደርገው እኮ ፖለቲካዊ ውይይት ህዝብ ያነጻል። አትታነጽ። ሌሎቹ እኮ እንደሚያሉ ስንት ሰዎች ወደ ሌላ ዓለም ገብተዋል። ለዛ ነው እኔ ወደ ሃይማኖታዊ ጉዳይ ገብቼ በራሴ ለመንቀሳቀስ ፈልጋለሁ። ምን ይመስላል? አይ በጣም ደስ ይላል። የእውነት ያው ጥሩ ነው። አይ እኔ ትንሽ ውዝግብግብ ያደረገኝ ትንሽ ያው ታውቃለህ መቼም ኤኒዌይ ሊቭ ኢት። አይ ሃይማኖቱ ጉዳይ እውነት ለመናገር ለመማር ነው። ሃይማኖቱ ጉዳይ ሁለተኛ ነገር ሰላማዊ ውይይት ምን እንደሆነ ብዙ ጊዜ ፖዝ ላድርግ ደቂቃ ብዙ ጊዜ ሃይማኖት እናወያይ ብለው ሰዎችን ሲያስገቡ ስድድብ ነው እንጂ እውቀት እየሰማን አይደለም። እስልምና እንዴት ነው አስተምሮ፣ ፕሮቴስታንት፣ ኦርቶዶክስ፣ ሐዋርያት አናቅም። እና ሰላማዊ ውይይት በመደመጥ ላይ የተመሰረተ ውይይት እንዴት እንደሆነ ላሳያቸው ብዬ ነው። ምክንያቱም ሰላማዊ ኢንቫይሮንመንት ስትፈጥርላቸው ህዝቡ ማን ምን እንደሚል ፍንትው ያለ ነገር እንዲሰማ ከማሰብ ለራሴም ለመማርም ነው። እንደማንኛውም ሰው ከሚናገሩት ንግግር ለመማርም ፈልጌ ነው። ልክ በፖለቲካ ያለውን ይሄን ወደዛ ላምጣ ብዬ ነው። እሺ ቡናችን ቀጥታ በጣም ጥሩ ነው፣ ደስ የሚል ነው። ያው ትንሽ ያው እነዚህ ትንሽ በሰል ያሉት ሰዎችን በሃይማኖት በደንብ አምጥተህ እንደውም እንትን ብታረግ አዲስ ሃይማኖት ልትፈጥር ትችላለህ። አዲስ ብሔር እንደፈጠርክ ለማለት ፈልጌ ነውና ወደ ያው ከኤሪትራ እንጀምርና ኤሪትራ ያው ቅድም ወንድማችን እንዳነሳው ኤሪትራ እንደ ሀገር ነች። እንደ ሀገር ያው እውቅና ያላት ሀገር ነች፣ በዓለም አቀፍ ደረጃ የምትታወቅ። ኤሪትራ ምንድነው ለምንድነው እንደዚህ ቁርሾ ውስጥ የገባንበት ለምለው ጉዳይ መጀመሪያውኑ ከሰላም ነው የሚጀምረው። ከይቅርታው በኋላ የነበረው ቃለ መሃላ ነበረ። ቃለ መሃላው ኢሳያስ አፈወርቂ ቃል የገባው ነበር። ለኢትዮጵያ እንደዚህ ያደርጋለሁ ብሎ ቃል የገባው ነበር ጠቅላይ ሚኒስቴሩ ጋር። እንግዲህ እንደሚታወቀው ያን ቃሉን አጠፈ። ማጠፍ ብቻ አይደለም ባይዞይ የሚገርምህ እንደ ኤሪትሪያ ኢትዮጵያ ላይ ሴራ የሰራ የለም። ባይዘወይ ቴዲ የቀይ ባህር የጥበቃ ማህበር ብሎ እኮ የቀይ ባህር ጠባቂዎች ተብሎ እኛ ላይ ሰርክል ሰርቶ ማለት ነው። ጅቡቲ፣ ኬንያ፣ ሱዳን፣ ግብፅ ሆኖ የቀይ ባህር ማህበር ነን ብሎ ኢሳያስ አፈወርቂ እስከዛ ደረጃ ነው የሰራ። ባይዘ ጠቅላይ ሚኒስቴሩ እድሜ ለሳቸው ትዕግስት ስላላቸው ነው ይሄንም ማይል ማለት ነው። የሚገርም ይገባኛልን እንኳን በዓለም አቀፍ ደረጃ የደረሰ ነው። የቀይ ባህር ጉዳይ የተለያዩ መንግስታቶች እያየህ ነው፣ ሀሳብ እየሰጡ ነው ያሉት። ዲፕሎማቲክ አሊያንሳችን አሁን በጣም ጥሩ ነው። ወደ ውሳኔ ትንሽ የምቀረ አሜሪካን ብቻ ማጠፍ ነው። አሜሪካን ደግሞ ለማጠፍ እንዴት እየተካሄደ እንዳለ በደንብ አድርገህ ታውቃለህ አንተም ማለት ነው። የአሜሪካን አሁን ኤርትራ ፋኖ ፒኤልኤፍ አልቡርሃን አንድ ላይ ቢሆኑ አሁን ያለው መንግስት የመቋቋም አቅም አለው? እንትን ለማትሄድ ግብፅ ስትዘውራቸው ምን መሰለ ይሄ አሊያንስ አሁን አልቡርሃን እንዴት አንድ ይሆናል? ራፒድ ፎርስ እያለ ለምሳሌ የራፒድ ፎርስን እናንሳ። ራፒድ ፎርሶች ከማን ጋር ነው እየሰሩ ያሉ? የት አካባቢ ላይ ነው አሉ? ታውቃለህ? በጣም ዋሪየርሶች ናቸው። አልቡርሃንን ባይዘወይ ዊዝን ካፕል ኦፍ ሃወር የሆነ እርምጃ መውሰድ የሚችሉ ናቸው። በእንደማን እንደሚደገፉ ታውቃለህ አንተ? ራፒድ ፎርሶች ማለት ነው። ኤሪትራ ውስጥ ያለው አሁን እንደ በፊቱ አይደለም። ብርጌና አህመዶም ባይዘወይ በአዲሱ በጣም ጠንካራ እንትን እየመሰረቱ ነው አሉ። አሊያንስ በጣም ጠንካራ የሆነ እንትን ላይ ነው አሉ። ብርጌና አህመዶም ማለት ነው። ብርጌና አህመዶች ማለት ከኢሮፕ ሄዱ ናቸው አይደል? እዚህ የሆነ ፌስቲቫል ምናምን ሲሆን ውሃ የሚደፉ ምናምን ናቸው የነበሩት።
ውስጥ አሁን በጣም ውስጥ ተደራጅቷል እሱ። አይ ውስጥ አሁን ለምሳሌ በአፋር በኩል ኤርትራኖች አሉ አይደል? ቶታሊ አፋሮች አሉ አሁን ኤርትራ ውስጥ አሉ ማለት ነው። እነሱ ሙሉ በሙሉ ብርጌድ ንሓመዶን ጆይን አድርገዋል። ከነሱ ጋር ነው አሊያንስ ያላቸው እና ወጣ ላይ አዲስ ጥያቄ እያመጡ ነው ያሉ። ፋሽን የሆነ ጥያቄ ማለት ነው። ገብቷል አይደል? እና ለምንድን ነው ከአፋር የተነጠል ነው እኛ አፋርን የማለት ጥያቄ እያመጡ ነው ያሉ እና በየትኛውም ነገር ትግል ውስጥ ለመግባት ወይንም ደግሞ ለመዋጋት ዝግጁ ነን ብሎ የራሳቸውን እንትን ይዘዋል፣ ጎራ ይዘዋል። አሁን እነሱ ደግሞ አሊያንሳቸው በዚህ ሰዓት ከብርጌድ ንሓመዶን ጋር እየሰሩ ነው። ከውጭ ጋርም ተደራጅቶ ማለት ነው። ውጭ ካሉት ብርጌድ ንሓመዶን ዚያር ባይዘይ ውጭ ያሉት ሀሳቡን ነው ያመጡ፣ ግን ውስጥ ያለው ጊሌ ታጥቆ እየሰራለ አለ ራሱ የቻለ ማለት ነው። አንድ እሱ አለ፣ እሱን እንደንትን መያዝ አለ ያለበት ማለት ነው። ግን እኛ እዛስ መሄድ ይጠበቅብናል ነው። ለኤርትራ ህዝብ ኢሳያስ ምን ያህል አስፈላጊ ነው፣ ይፈልገዋል ወይ ህዝቡ የሚለውን በደንብ አድርገን ማውራት እንችላለን፣ አስፈላጊ ከሆነ ማለት ነው። የኤርትራ ህዝብ የነቃ ህዝብ ነው። በጣም አሁናዊ ሁኔታው የኤርትራ ህዝብ ብዙ ነገር ያየነዋል። ባይዘው የሃይማኖት እኩልነት የሌለበት ሀገር ነች ኤርትራ ማለት ነው። ብዙ ነገር ማንሳት ትችላለህ። ህዝቡ ይፈልጋል፣ ትንሽ ነገር ነው የሚፈልገው፣ ቁርሾ በቃ ክብሪት ብቻ መጫር ነው ያለበት አስፈላጊ ከሆነ የኤርትራን ህዝብ ነፃ ለማውጣት ማለት ነው። እኛ የራሳችንን የሚገባንን ለማግኘት ዘን አሊያንሳችን ለምሳሌ እስራኤልን በደንብ አድርገህ ከያዝክ ብዙ ነገር ማግኘት ትችላለህ። በቃ የግብፅን መረጃ ማግኘት ትችላለህ እስራኤልን ከያዝክ ማለት ነው። ከሁሲዎች ጋር ከሰራ ገብቶሃል አይደል? ቱዚስ ኤክስቴንት የኢትዮጵያ መንግስት ይሄዳል ነው። ቱዚስ ኤክስቴንት መሄድ ይጠበቅብናል ወይ? እየተሰራ ያለው አክቹዋሊ አሁን እየተሰራ ያለው በቂ ነው። ጦርነት አያስፈልግም። ግን አስፈላጊ ከሆነ መብታችንን ለማስከበር ኔቨር አሊያንስ ለፈጥሩ ይችላሉ ያልከው እንዴት አድርጎ አሁን እንዴት ነው የሚቻለው ነው። አሁን ለራሱ አማራ ክልል ውስጥ የጎጀሙ ለራሱ ያልተግባባ ቡድን የጋራ ጠላት አለን ብሎ እንኳን እኮ አይግባባው። የጋራ ጠላታችን ነው ብሎ አንድ እንኳን ሆኖ እሱ ቢመጣ እኔ እንደ የኢትዮጵያ መንግስት ደስተኛ ነው ለዚህ ለመዋጋትም ለመደራደርም አንድ ይሁን። ገብቷል አይደል? አራቱም ኢዝ ያለው አንድ ሆኖ ተደራጅቶ ለውጊያ ምምጣ ለድርድር ምምጣ መንግስት ዝግጁ ነው ለሁለቱም ማለት ነው። እርስ በርስ ሳይግባቡ ህዝብን ግን እየፈጁ ነው አሉ። ያየነው አንተ ጎንደር ላይ እስኪ ጎንደር ሆስፒታል ኢመርጀንሲ ሩም ፊት ለፊት ቆሞ ከዛሬ ጀምሮ ስራ ቆመናል ብሎ የሚያውጁት እነማን ይመስሏል? ፕራክቲካሊ ማለት ነው። እንግዲህ አንተ እንዳልከው ከሆነ ቦታ ወይንም ከጽዳቶች ጋውን አበድ እንትን አድርጎ አምጥቶ የባለሙያዎቹን የሕክምና ባለሙያዎቹን ጥያቄ እንዲጨነገፍ እያደረጉ ነው ያለው እነሱ እና ሙሉ በሙሉ ማሳያዎች አሉ እና በቲፒኤልኤፍ በኩል የሚያሳፍር ነው። አይታል ጌች የተናገረው 5% አይሆንም፣ 5%ም አይሆንም። ምክንያቱም ገና ብዙ ነገር ሊያወጣ ይችላል። ገብቷል አይደል? በኢምንት በ10 ደቂቃ ባልሞላች ኢንተርቪው ውስጥ ዝርክርክ አድርጎ ያስቀመጠው ከዚህ በፊት እኛ ስንናገር የነበረው አይደለም እንዴ? ስናወራ አልነበረም? እዚህ ቤት ስናወራ አልነበረም? ቴዲ ወርቅ እንደምዘረፍ የኢትዮጵያ መንግስት ያን ወርቅ ለመመለስ የተጠቀመው ሜካኒዝም አንዴ ቃል የተጠቀመው ዘዴ ራሱ ምንድነው? ያን ለመመለስ የተደረገው ነገር ሁሉ እዚህ ቤት ስናወራ ነበር። ጌታቸው መጥቶ የተናገረው ማለት ነው። ፎር ዲስ ማተር የሚያስፈልገው ምንድነው? መፍትሄው ምንድነው ወደምለው የምንሄድ ከሆነ እኛ አንድ ይሆናሉ ከአልቡራን ጋር ከፋኖ ጋር ኤሪትራ ቲፒኤልኤፍ አንድ ይሆናሉ ብለህ ማሰብ ኔቨር ኤቨር በቃ እሱ እንዳይደረግ እመነኝ፣ አይሆንም። ያ አንድ ሆኖ ኢትዮጵያን መዋጋት ኔቨር ለታሉን አንድ መሆን እያንዳንዳቸውም እርስ በርስም አይግባቡም።
የሚል ነውና እኛ ለመደራደርም ለመዋጋትም ዝግጁ ነን። አንድ ሆኑ፣ እነሱ አንዱ ነው ይዋጉ፣ አንዱ ነው የሚደራደሩ አስፈላጊ ከሆነ። አመሰግናለሁ። ቀጣይ እንግዲህ የሀገሬ ህዝብ መርፌ ቀዳዳ ዞን ማሾልክ ካልሆነ በስተቀር የጦርነቱ ጉዳይ የማይቀር ይመስላል። እንዴት እንደሆነ አላውቅም። አንዳንዶች ጦርነት የማይነሳበትን እድል ያስቀምጣሉ። ጦርነት ከተነሳ ግን ከዚህ ቀደም እንደምታስታውሱት ደርግን በአላንስ ጥለዋል። አሁን ቲፒኤልኤፍ ዳግመኛ አላንስ ፈጥሮ ወደ 4 ኪሎ ለመምጣት እንደሚያስብ ይነገራል። ኢትዮጵያ ድጋሚ ቲፒኤልኤፎችን የመቀበል ልብ አለው ወይ? አይ ዶንት ኖ፣ አላውቅም። ካልሆነ ልብ ከሌለው ምናልባትም ጦርነት ከተነሳ የቲፒኤልኤፍም ለሻዕቢያም የመጨረሻቸው ይሆናል የሚሉ አሉ። የምናየው ይሆናል። ሳም እንኳን ደህና መጣ። ጤና ይስጥልኝ ቴዲ፣ እንዴት ነው ወንድሜ? ሰላም ነው። የረጅም ጊዜ ሆነን አንድ ጊዜ ገብቼ ትንሽ ከሰዓታችሁ ጋር እኔ አውሮፓ ነው ያለሁት፣ ከጊዜው ከእናንተ ሰዓት ጋር ትንሽ ያስቸግራልና ጠዋት ነው የተኛሁት። የሚገርምና ሰኞ ስራ መሄድ አልቻልኩም ነበር። ለዛ ነው የጠፋሁት በአንድ በኩል፣ በሌላ በኩል የጤናም ጉዳይ ነበር። አዘርዋይስ በጣም የምፈልገው መሳተፍና አመሰግናለሁ። ዛሬ ስላስገባኸኝ ስላየሁም ደስ ብሎኛል። በደንብ አመሰግናለሁ። እሺ ሳም እንኳን ደህና መጣ። 8 ደቂቃ አለ። እሺ አመሰግናለሁ። 3 ነገሮች ናቸው አክቹአሊ እዛ ቴሌግራም ላይ ያረካቸው ፋኖ፣ ቲፒኤልኤፍ ኤንድ ኤሪትሪያ ያው በሱዳንን ጨምሮ እና ደግሞ ፓን ኢትዮጵያን ቨርሰስ ኤትኖ ናሽናል። ይሄ በጣም አሪፍ ዲቤት ሊደረግ የሚችል ነው። ከፋኖ ልጀምር። አጠቃላይ ነው አርምድ ኮንፍሊክት ብዬ ልውሰደው። ከዚህ በፊት እንደገለጽኩት የትጥቅ ትግልን መደገፍ ሰው አይደለሁም፣ ፕሮሞት ማድረግ ሰው አይደለሁም። በሰላማዊ ትግል ማመን ሰው ነኝ። በሶሻል ሙቭመንት፣ በሲቪል ዲስኦቢዲየንስ ማመን ሰው ነኝ። ስለዚህ አጠቃላይ የአርምድ ኮንፍሊክት የትጥቅ ትግልን አልደግፍም። ወደ ፋኖ ስንሄድ አክቹዋሊ ፋኖ ብቻ ሳይሆን ኦሮሚያ ላይ ኦነግም ከዛሬ 7 ዓመት ጀምሮ እየተዋጋ ነው። የኦሮሚያ ውስጥ ያለው የትጥቅ ትግል አዲስ አበባ ቅርብ ነው። ሁለቱን ስታወዳድራቸው የትኛው ነው የተደራጀ የሚለውን የተደራጀ ቡድን የሚለውንም ማየት መገምገም ያስፈልጋል። 7 ዓመት የተዋጉ ነው እነሱ። ፋኖ 2 ዓመት አይ ቲንክ አካባቢ ይመስለኛል በትጥቅ ትግል ተደራጅቶ በዚህኛው ጦርነት መሳተፍ ከጀመረ አክቹዋሊ ከቲፒኤልኤፍ ጋር የነበረው ጦርነት ላይ ያው ግልጽ ነው ከመከላከያ ሰራዊት ጎን ቆሞ ተዋግተዋል። አሁን ግን አይ ቲንክ 2 ዓመት ካልተሳሳትኩ ማክሲመም አም ኖት ሹር ብዙ ከተሞችን እየያዝን ነው የሚል ናሬቲቭ አለ። ያው እኔ ይሄኛውን ከፕሮፓጋንዳ አልፎ አላየውም። ያስፈልጋል። የጦርነት አንዱ አካል ፕሮፓጋንዳ፣ ይሄ ፊዚካል ጦርነት አንዱ ፊዚካሊ የምትዋጋው ሲሆን፣ ሌላው ደግሞ ሳይኮሎጂካል ዋርፌር አለ። ጠላትን የምታዳክምበት፣ ደጋፊ የምታበዛበት፣ የምትሰበስብበት ፕሮፓጋንዳ ብዬ ወስደዋለሁ። ከፕሮፓጋንዳ ነው ይመስለኝ እዚህ ቦታ ይህንን ይዘናል እንደዚህ ሆኗል ምናምን የሚለው ከዛ የዘለላ አይመስለኝም። በአጠቃላይ ኢትዮጵያ ውስጥ ያለው የትጥቅ ትግል የሚወክሉትን የታጣቂ ቡድኖቹ አርምድ ግሩፑ የሚወክለውን ወክላሉ የሚለውንና ክሌም የሚያደርገውን ህዝብ ይጠቅማለሁ የሚል እንደው ጀነራል ጥያቄ ማንሳት ፈልጋለሁ። አንዳንድ ነገሮች ትሰማለህ። የታጣቂ አመራሮች አዲስ አበባ ላይ ቤት ይገዛሉ፣ ንብረት አላቸው፣ ቀጥታ ደውለው ኮሚኒኬት ያደርጋሉ። የሚገዙት እንዲህ ላይ ያደርጋሉ ሲባል ትሰማለህ። እና ተራ ወታደርስ ያለው የሚለውን ነገር ደግሞ ሌላው በኩል ታያለህ። ሌላው ሉካት ወለጋ 7 ዓመት ጀምሮ ጦርነት የነበረበት ቦታ ነው። ገበሬው ማረስ አይችልም። ወደ ማሳ ሲሄድ ለመንግስት ወታደር ስለላ ልትሰልል መጣህ ይባላል። ከቦታው ቦታ መንቀሳቀስ አይችልም ነው የነበረው። ማረስ አይችልም ነው የነበረው። ከፍተኛ ችግር ነው የነበረው። አይ ቲንክ አማራ ክልል ያለውን ዲቴል ባላቅም ከወለጋ ከነበረ መረጃ የተለየ አይሆንም። እዛ አካባቢ ያሉ ሰዎች ይደግፉታል ወይ ይፈልጉታል ወይ የሚለውን ስታይ አስቸጋሪ ነው ፍራንክሊ ለመናገር። ስለዚህ ስኬትን የሚያሳይ ነገር ምናምን አይደለም፣ የለም፣ ስኬት አይደለም። ፕሮፓጋንዳ ግን አለ።
ፕሮፓጋንዳው ይጠቅማል። ወታደሩ እንዳልኩ ስንቅ ማግኘት አለበት፣ ድጋፍ ማግኘት አለበት። ሞቢላይዝ የሚያደርጉበት አንዱ መንገድ ነው አርምድ ግሩፕስ። የትጥቅ ትግል በአጭር ጊዜ ውስጥ ስኬታማ ይሆናል ወይ? ዲቤተብል ነው። ህብረተሰቡን ከጎን የምታቆም ከሆነ ከፍተኛ አቅም ካደራጀህና ኤክስተርናል ደጋፊም ካገኘህ ሊሳካል ይችላል። አዘርዋይስ ኢት ቴክስ ይርስ ኤንድ ይርስ፣ ረጅም ጊዜ ነው የሚፈጀው። ጥሩ ምሳሌ የቲፒኤልኤፍ እና የሻዕቢያ ከረጅም ጊዜ በኋላ የነበረ ጥምረት በኋላ ደርግ መጣል ችሏል። ረጅም ጊዜ የተዋጉት። ስለዚህ በአንድ ዓመት በሁለት ዓመት ሊያውም በጣም ፍራግመንትድ በሆነ መልኩ ተዋግተህ የተደራጀን ቡድን እጥላለሁ የምትልበት ሩም የለም። ቱ ቢ ኦነስት እንዳልኩት ኦነጎች የተዋጉ ነው። የዛሬ 7 ዓመት አካባቢ ከፍተኛ እልቂት ነው ያለው። በህዝቡ ንብረት መውደም አለ፣ የሰው ህይወት መጥፋት አለ። ሰክሰስን ግን ስታይ ሰክሰስ እንዴት ነው የምትወስደው? ሰክሰስ ለተዋጊ ቡድኑ ለምሳሌ ዲስታቢላይዜሽን ሊሆን ይችላል። አካባቢዎችን ዲስታቢላይዝ ማድረግ፣ ኦርደርን ማጥፋት ሊሆን ይችላል። ያ ሞር የሰዎች ድጋፍን ሊያስገኝለት ይችላል የሚል ግምገማ ሊወስድ ይችላል። ወይ ደግሞ በዚህ አልፈን መንግስት እንቆጣጠራለን የሚል ሊሆን ይችላል። እና ያ ሂደቱ ሊሆን ይችላል። በጣም ኮምፕሌክስ ነው አርምድ ኮንፍሊክት እና በአጠቃላይ ያልደግፍም ያለው ሰክሰስ ግን ኢንሲግኒፊካንት የሚል ግምገማ አለኝ። ቲፒኤልኤፍ እና የኤርትራ እንዲሁም የሱዳንን ጉዳይ እናንሳ። ቲፒኤልኤፍ ከመግለጫዎቹ በተደጋጋሚ መረዳት እንደቻልነው አይ ቲንክ ፕሪቶሪያ አግሪመንት ጋር ሲሪየስ የሆነ ኮንፊደንስ አሳድሯል የሚል እምነት አለኝ በአንድ በኩል። በሌላ በኩል ደግሞ አዲሱ አሊያንስ ከኤርትራ ጋር በተለይ እየፈጠረ ያለው አሊያንስ እሱንም መተማመኛ አድርጎ ወስዷል የሚል እምነት አለኝ። በሌላ በኩል ግን ቶፕ ኤሊትስ አሁን እያረጁ ስለሆነም አይ ቲንክ ጦርነት ውስጥ ይገባሉ የሚል ሙሉ እምነት የለኝም። አለስ አዘርዋይስ በኤርትራና በሱዳን ካልተገፋፉ በስተቀር ይሄ የሚሆንበት ፐርሰንቴጅ በጣም 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 ትንሽ ነው ለኔ። ስለዚህ ቲፒኤልኤፍ አሊያንስ ፈጥሮ ጦርነት ይከፍታል የሚል እምነት የለኝም። የትግራይ ህዝብ እንትን የለውም እምነት የለውም ቲፒኤልኤፍ ላይ። ቱ ቢ ኦነስት የትግራይ ህዝብ ልጁን ያጣ፣ ንብረቱ የወደመበት፣ ሀብቱ የጠፋበት፣ ረጅም ዓመት ወደኋላ የተመለሰበት ጦርነት በቅርብ ያለፈ ነው እና ያን ያህል ኮንፊደንስ ይኖራል የሚል እምነት የለኝም። ከዚህ ጋር በተያያዘ ጌታቸው ረዳ ሲሰጥ የነበረውን መግለጫ እዚህ ጋር ማምጣት ያስፈልጋል እና እኔ ጌታቸውን በጣም መወድ ሰው ነኝ። የምደግፈው ፖለቲከኛ የለም ፎርዳት ማተር፣ ግን እወደዋለሁ። መወድበት ምክንያት ምንድን ነው? ፖለቲካ የገባው የበሰለ ሰው ነው። በኢትዮጵያ ፖለቲካ ቱ ቢ ኦነስት ጎበዝ ነው። ፖለቲከኛ ኦራተር ሊሆን ይችላል ይገባል። አትሊስት ስኪል ኖሮት ሬትሪክ ስኪሉ ከፍ ያለ መሆን አለበት እና ዳት ኢዝ ዋት አይ ሲ ጌታቸው ውስጥ የማየው ይሄንን ነው። ወጣት ነው፣ ተራማጅ የሆነ ሀሳብን የሚቀበል ሰው ነው። እውነት ለመናገር የበሰለም ነው። ፖለቲካ የገባው በተለይ ይሄ ሆርን ኦፍ አፍሪካ ላይ ያለው ፖለቲካ በደንብ የገባው ሰው ነው ጌታቸው እና ጌታቸው ያንን መግለጫ እየሰጠ ያለው ለኔ እስከ ገባኝ ጊዜ ድረስ ቲፒኤልኤፍን የማዳከም እና ደግሞ የመሰረዝ ቅድመ ዝግጅት የተደረገ ስለሆነ በትግራይ ህዝብ ዘንድም ያን ያህል ተቀባይነቱን ማሰጣት አይነት የፖለቲካ ጨዋታ የፖለቲካ ጨዋታ ነው ብዬ የምወስደውና አሁን አዲስ ፓርቲ ለማቋቋም ጥረት እያደረገ ነው። ስለዚህ የትግራይንም ህዝብ በዚያ መግለጫ ሞቢላይዝ ወደ ማድረግ ደግፉኝ ወደ ማለት ኢንፎርማሊ የሚመስል ነውና ሌላው ፓን ኢትዮጵያን ይሄ ኤትኖ ናሽናል ብለህ የጠቀስከው በተለይ ኤትኖ ናሽናል ላይ ነው ትኩረት ያደረገው ቴዲ። ከ1995 ጀምሮ የኢትዮጵያ ህገ መንግስት ከጸደቀበት ጊዜ ጀምሮ ፓን ኢትዮጵያስ ከፍተኛ የሆነ ተቃውሞ አላቸው። ማን ነገደ ጎበዜ የሚባል አንድ ምሁር ለምሳሌ 30 ሰከንድ ስጠኝ። ነገደ ጎበዜ የሚባል ምሁር ህገ መንግስቱ ጋራዊት ነው ያለበት ምክንያት ኤትኖ ናሽናል ስለሆነ ነው። ፓን ኢትዮጵያን ነው ሰውየው። ፓን ኢትዮጵያን ብሎ ካለ አይፈልግም የእንትንን መብት የብሔርን መብት። ነገር ግን የብሔር መብት ኢምፖርታንት ነው አይደለም? የብሔር የአንድ ሰው መብት በጣም ኢምፖርታንት ነው ፎር ሚ።
መብት እስከተከበረለት ድረስ ኤትኖ ናሽናል አይደለም ሌላም ቢሆን I don't really give a shit for this መብቱ ነው ሰው ብሔሬ ነው ባህሌ ነው ቋንቋዬ ነው ማንነቴ ነው አይደንቲቲ ነው እስካለ ድረስ የግሩፑ መብት ነው የሚል ሙሉ እምነት አለ ነገር ግን ከዚህ ከማንነት ፌደራሊዝም ከማንነት የፖለቲካ ስትራክቸር ተጠቃሚ ማን ነው ብለህ ካሰብክ በእኛ ሀገር ተጨባጭ ሁኔታ አንፃር ህዝቡ መጠቀም ሲገባው ህዝቡ ባህሉን ቋንቋውን ማንነቱን ማሳደግ ሲገባው የተጠቀመ ያለው ማን ነው ፖለቲካል ኤሊትስ ናቸው ዲቪሲቭ የሆነ ናሬቲቭ አለ ለዚያ ሲጠቀሙበት ነው የቆዩት ከ1995 ጀምሮ ይሄን ማለት ፈልጋለሁ አሁን አመሰግናለሁ ቴዲ ሰዓት በተለይ ሰፋ አድርገን እናወራበታለን ይሄ ኢትዮጵያ እንደ ህዝብ የብሔር ፖለቲካ ጠቀመን ወይስ ጎዳን አሁን ላለንበት ውጥንቅጥ የዳረገን ምንድነው በርግጥ የብሔር ፖለቲካ አራማጆቹ ኢትዮጵያኒስቶች ናቸው ለዚህ ዳረጉን ይላሉ እቺ የሚጠበቅ ትንታኔ ነው ከነሱ በነገራችን ላይ የብሔር ፖለቲካ አራማጅ በታሪክ ኃላፊነት ሲወስዱ ታይቶም ተሰምቶ ማይታወቁ ኃላፊነት አይወስዱ ሁሉ ጊዜ ኤክስተርናላይዝ ያደርጋሉ ኢቭን ከመሃላቸው የወጣ ሰው አደባባይ ላይ እነሱ ለወትረው ሲሸልሙት ሲደግፉት መሪያችን ሲሉት የነበረው ሰውዬ የ3 ዓመት ህፃን ልጅ ሲደፍር ቢያዩ እኛን አይወክልም ይሏል የመጨረሻ ማምለጫ ፖይንታቸው እኛን አይወክልም ይሏል እንጂ ይሄ እኛ ኃላፊነት ነው የግሩፕ መብት ካቀነቀንክ እንደ ግሩፕ የምትሰራው መብት እንደ ግሩፕ ነው መውሰድ ያለበት እንጂ ኢንዲቪጁዋል ላይ ማስቀመጥ የለበትም ኢንዲቪጁዋል ላይ የምታስቀምጥ ከሆነ ማለት ለዚህ የሊበራል አይዲዮሎጂ ነው ማቀንቀን ያለበት ችግር ሲመጣባቸው ወደ ግለሰብ ያላካሉ ድል ሲመጣ እንደ ግሩፕ ይወስዳሉ አሁን ላለንበት ውጥንቅጥ ግንባር ቀደም ተጠቃሾች እነዚህ ናቸው ብሎ እንግዲህ ከዋለልኝ መኮንን ጽሁፍ ጀምሮ የሚተነትናሉ እሱን እናወራለን በዚህ መሃል የግሩፕ መብት መቀንቀን አለበት እኔም ብያምናለሁ ግን የትኛው የግሩፕ መብት ለምሳሌ የአቶ ጌታቸው ረዳን ኢንተርቪው አድምጣችኋል ህወሓት ባወጣው መግለጫ ምንድን ያለው የሚጠበቅ ነው አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛሉ አቶ ጌታቸው ረዳ የትግራይ ህዝብ ላይ ኢማጂን የለመደ አፍ ረስተውታል ዋንስ አፖን ኤ ታይም የነሱ ሰው እንደሆነ አሁን እኛና እነሱ ካላሉ ጸብ ካልፈለጉ ይሄ ፕሮታጎኒስት እና አንታጎኒስት ክፍፍል ካልፈጠሩ መቆም አይችልም የብሔር ፖለቲካ በራሱ እኛ ደግሞ ኦኬ የቡድን መብት መቀንቀን አለበት የምንል ሰዎች አዘ ሴም ታይም ደግሞ የግለሰብ መብት መቀንቀን አለበት መከበር አለበት ብለን የምናምን ሰዎች እነዚህ ሰዎች እየፈራችሁ ከመድረክ መውጣት አለባችሁ በገዛ ሀገራችሁ ላይ አሁን እኔ ብጠይቀኝ የቡድን መብት መከበር አለበት ግን የትኛው የቡድን መብት ቡድን ከሆንክ ወጣቶችና ህፃናት ኦኬ መብታችሁ ሊከበር ይገባል አካል ጉዳተኛ ከሆናችሁ መብታችሁ ሊከበር ይገባል ከየትኛውም አካባቢና አረጋውያን ከሆናችሁ መብታችሁ ሊከበር ይገባል አፈርማቲቭ አክሽን የሆነ ስፔሻል ኒድ የምትፈልጉ ሰዎች ካላችሁ ጉዳት ያለባችሁ በታሪክ አጋጣሚ በደል የደረሰባችሁ ግሩፖች ማይኖሪቲዎች ስፔሻል ፕሮቴክሽን ያስፈልጋቸዋል መብታችሁ ሊከበር ይገባል የ27 ዓመት ወጣምሻ ተሰብስበው ተደፍጥጫለሁ ይላል ከሱ ሐሳብ የተለየውን የምታራምድ ከሆነ ይሰድባልና ቢያንስ አሁን ላለንበት ችግር ኃላፊነቱን መውሰድ ያለበት ማን ነው አብዛኛው ሰው የብሔር ፖለቲካ ያመጣው የእጅ ስራ ውጤት ነው ይላሉና ይሄን ጉዳይ በደንብ እናወራለን ለሞል የብሔር ፖለቲካ ከየት ነው የተጀመረው አሁን ያለበት ሁኔታ ወዴት ነው እነሱስ ብሔርተኞች እንደሚሉት አሁን ላለንበት ችግር ተጠያቂዎቹ ሊበራል አይዲዮሎጂ የሚያቀነቅኑት ናቸው እነዚህ ራይት ዊንጎች ናቸው እሱን እናወራለን በስፋትና ያንን በስፋት እናወራለን አሁን ባለው ሁኔታ ግን ብዙ ሰዎች የሚስማሙበት ጉዳይ አለ የብሔር ፖለቲካነት ታደሰ ብሩ በሚያቀነቅኑበት ሰዓት የኦሮሞ ህዝብ እንዲታወቅ ቋንቋው እንዲያድግ በማድረግ ረገድ ትልቁን የአንበሳውን ድርሻ ተወጥቷል ይላል ዋለልኝ መኮንን በጽሁፉ ድምጽ ይሆናሉ ኦኬ ከዛ ኢቭን በ91 ዓመት 91 በፈረንጆቹ ማለት ነው ኢህአዴግ እኮ ሲገባ አሸንፎ ኦነ ከፍተኛ ሮል ነበረው ከአንብበህ ከሆነ የለውጡን ጊዜ ኮንትሪቢዩሽን የኦነ ግን ቋንቋ ኦሮምኛ ቋንቋ የሥራ ቋንቋ እንዲሆን ትምህርት ቤት በኦሮምኛ እንዲሆን ኦሮሚያ ክልል ላይና ኮንትሪቢዩሽን አለው ኦነግ ትልቅ ኮንትሪቢዩሽን ብሎ እንደውም እሱ ራሱ አድሚት እንትን የሚያደርገው አንዱ ይሄ እሱን እናወራለን እና ምን አይነት ትውልድ ነው የፈጠሩት
ጠቅላላ የብሔር ፖለቲካ ሀሳብ የሚያራምዱትን ብታቸው ሊቃኖችን ከመሀይሞች መለየት አትችልም። ፖለቲካ እኮ ክላስ ሊኖረው ይገባል አይደል? ተሰብስበው ተደፍጥጠናል፣ ተበድለናል፣ እንዲሆናል በሚል ሰበብ ሁሉም ተንታኝ ነው፣ ሰነፎችን ያበረታታል። አዳኝ ነው። ዘዴ ደግሞ አስቂኙ ነገር የብሔር ፖለቲካ አራማጆች መጨረሻ ላይ የሚገባደደው የግለሰቦችን ወይም የኦፒኒየን ሊደሮቻቸውን ጥያቄ በመመለስ መሆኑ ነው። እንደ አማራ ይሰበስባል፣ የአማራ ህዝብ ጥያቄ አይመለስም። አማራ ህዝብ አማራ እያለ የኖረው ሰውዬ ግን ጥያቄ ይመለስለታል፣ ገንዘብ ይሰበስባል። የአማራ እናት የአማራ አባት ግን መከራ ውስጥ ይወድቃሉ። ኦሮሞ ይልሃል፣ የኦሮሞ ጥያቄ አሁንም እንዳለ ነው። ኦሮሞ ያለው ሰውዬ ግን ጥያቄ ይመለስለታል። ትናንትና በባዶ እግሩ የሚሄድ ከሆነ ዛሬ መኪና አማርጦ የሚነዳ ይሆናል፣ ማንሽን ውስጥ የሚኖር ይሆናል። ትግራይ የሚል የትግራይ እናት አሁንም እንደምታዋት እናቶቻችን አባቶቻችን ትግራዋይ ግን ያሉ መልታይ ቢሊዮነሮች ናቸው። ስለዚህ የብሔር ፖለቲካ ጥያቄ ምን መተፋፈር አያስፈልገውም። ብሔሩን ሳይሆን ግለሰቦችን ተጠቃሚ በማድረግ ነው የሚገባደደው ካልን ሀቂቃውን ማውራት አለብንና አሁን ላለንበት ችግር በእውነቱ ለፖለቲካችን ለቋንቋችን መደበላለቅ ተጠያቂው ማን ነው የሚለውን እሱን እንተነትና ነው ወደ በኋላ ጊዜ